አሊፍ ስለ ሁብ ልብ አንጠልጣይ ጣፋጭ የፍቅር ታሪክ። ጸሐፊ አምሮ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። እንዴት ፈትሃን እንደ ከስራ ትቀሪያለሽ ብሎ ነበር ለሳምንት ጀርባዬን ሲያሳክክ የከረመውን የጎማ ዱላ ያሳረፈብኝ። የሱብሂን አዛን ሲያወጣ ነው ብትት ብዬ ነቅቼ ለግቢያችን 3 ደቂቃ መንገድ ወደ ሆነው መስጂድ የማቀነው። ብቻዬን መውጣት ስለማይሆንልኝ አቢ እጆቼን ይዞ እየነጠርኩኝ አብሬው እጓዛለሁ። ልክ መስጂድ ደርሰን የሴቶች በር ጋር አድርሶኝ ወደ ወንዶች ክልል ሲቀየስ ቀስ ብዬ ተከትየው ኡስታዛችንን አየዋለሁ። አንዳንዴ ደመኛዬ ሲመስለኝ፣ ሌላ ጊዜ ደግሞ ለኔ ብሎ ነው። እንደዛ እንደሆነ እያሰብኩኝ እጽናናለሁ። ተደብቄ ሳይሆንና ሲያወራ ፈገግ ሲል እያየው ሳቄን እንደሞኝ እለቀዋለሁ። ይሄ ነው እኔን እንዲህ የሚያደናበረኝ። ውስጥ እኮ ፊትም አይሰጥን። ከጀርባዬ ሁሌም ቆሌን የምትገፈኝ ጓደኛ ያለች ራህመት ትባላለች። እኩዬ ስትሆን ሁለታችንም 14 ዓመት ከሩብ ነን። እሷን እያነጫንጭኩኝና እየጎተትኩኝ ውስጥ እገባለሁ። ሱብሂ ተሰግዶ አልቆ ከደቂቃዎች በኋላ ወደ ቂራአት ክፍል ሄደን ኡስታዝ ከፊታችን ይቀመጣል። ከወንዶች የምትለዩ ወፍራም መጋረጃ ባትሪ ካልሆነ ምንም ነገር ማታሳያለች። ለሁላችን የሚታይ ቦታ ተመቻችቶ ይቀመጣል። ተራይ ደርሶ ከምቀመጥበት ኩርሲ ስር ቁጭ ስል የሞጠልኩት በሙሉ የሆነ ዋሻ የሚቀረቀር ይመስል ጥፍት ይላል። ሐሚም መዳለው ሐሚም አስተግፊሩላህ። አንቺ ልጅ ቀልድ ነው ያልሽው? ነይ በይ። 2 የጎማ ትኩሳት በስርዓቱ ያስቀራኛል። ሐሚም ማሳየት የማልፈልገው ፈገግታ ሲያንቀው ኩራት ይሰማኛል። አይኔ ግርጌ ያለውን እንባ እየጠረኩኝ ፈገግ እላለሁ። እዝነት የለውም እንዴ እላለሁ አንዳንዴ። ከትምህርት ቤት ስመለስ በሩቅ አብሮት ከማይጠፋ ጓደኛው ጋር መለስተኛ ካፌ ቁጭ ብሎ አይቼዋለሁ። ራህመት የነፍስ ብሎ ይሻላል ጓደኛዬ ናት። ስንመለስ ሳየው ቆይ ሳሊ ምን እያሰብሽ ነው? ምን አስባለሁ? ይኸውማ አሁን እሱ ነው መድረሳ ውስጥ የሚያርበተብተኝ ክፉ ሰው። ወይስ ይለያያሉ? አትፈላሰፊ። ባይሆን ለ4ኛ ቀን ሐሚም ከምትይ ቀድመሽ ቀሪ። እስኪ ሲሚኝማ ላሰማ ሲሄድ እኮ ነው የሚጠፋብኝ በረሂሙ። እኔማ አንድ ቀን ሌላ ነገር እንዳልቀራ ነው የምፈራው። ምን ችግር አለ ያስቀራሽ? አውዝ ቢላ አንቺ ልጅ ተበላሽተሻል። ምን አልኩኝ? ስላሰብሹ መስሎሽ እንጂ ምንም አላልኩም እኮ። ግን አያምርም በአላህ። አሁን በይ አውዝ ቢላ እንዴ ነይ። እጄን እየጎተተች ሄድን። ክላስ መስጂድ ቤት ነበር። ውሎዬ ታዲያ 10ኛ ክፍል ስገባና መላቀጤ እስኪያጣ ሼፕ ጉርድና ሸሚዝና ለደንቡ ኬጃቢ ውስጥ የማደርጋት ሄርባንድም ዋተር ሊፕስቲክ ሁሉ ተጀመረ። ጠዋት በጥቁር ጅልባብ ለሚያውቀኝ ከሰዓት እውነት ሷሊሃት ናት ይላል። መንገድ ላይ 1-2 ኡስታዝየው አግኝተውኝ በራህመት ጎታችነት መስጂድ ድረስ በዚያው ልብስ አስገብተው ዱላ የሚመስል ንግግር እና ተግሳጽም ከሰጡን በኋላ ራህመት ልብስ ይዛ እስክትመጣ እዚያው መስጂድ የቀራሽውን አሰሚ ይላል። ነፍስዬ መግለጽ ከምትችለው በላይ ጠላችሁ። እንደገና ደግሞ 2-3 ቀን ከመስጂድ የምርቅባቸው ወቅቶች ከፊቴ ድቅን ይላል። ለቤተሰቦች የመጨረሻና ብቸኛ ሴት ልጅ ነኝ። 3 ታላላቅ ወንድሞች አሉኝ፣ ግን ሁሉም አግብተው ወጥተዋል። የኔ ታላቅ አንደኛው ቀለል ያለ እንደ ደንቡ ሲሆን 2 ትላልቆቹ ግን ሌላኛው ማሂር ኡስታዙ ናቸው። ታዲያ አንድ ቅዳሜ እኔና ራህመት ወደ አንድ ፕሮግራም ለመሄድ መዘጋጀት ጀመርን። ጥቁር ክሬም ሼፕ ነጭ ቀሚስና ሂል ያለው ቡትስ አድርገን ከከለር ውጪ ልብሳችን ተመሳሳይ ነበር። ለሽቶ ሽሙንሙን ውድ ያለ ሎሽን ተቀብተን ወጣን። ስልክ ተደወለልን። ሄሎ ሳሊ። ወዬ። ጉጉቴን ልቤን አንጠልጥሎታል። እስከ ዛሬ እንዲህ ቆንጅዬ መሆኔን ያላወቅኩኝ ሁሉ እንዴት እንደሚመሰጡ እያሰብኩኝ ከራህመት ጋር ስንቀብጥ ያቺ ካፌ ጋር ደረስን።
ታዲያ ከስልኩ በሰማሁት ንግግር ሞቅ ያለ ሳቄን ለቅቄ ሳባራ ነው የኡስታዝ አይኖች ጋር የተገጣጠምኩት። ኤጭ ቀሚሴ የሚደርስበትን እጀታ ይዞ እየጎተተ ወደ መስጂዱ አስገባኝ። በአካባቢው የነበሩት ሁሉ አይናቸው እኛ ላይ አረፈ። ኢላሂ ይህ ልጅ ምን አባቱን የማይፋታኝ ውስጥ ይርር አለ። በአይኑ እንድትከተለን አዟት ራህመትን መጣለች። እናንተ ልጆች ግን ቅጣችሁ ይታጣ። ከማቀርቀር ውጪ ምርጫ አልነበረንም። ራህመት እንደ ጸጥታት ያስታውቃል። እኔ ግን እልህ ነበር ያዘኝ። ምን አገባው ኡስታዝ? ቆይ ምን አለበት አንዳንዴ ደስ ብሎን ብንውል? ቁጣና ድንጋጤ ከፊቱ በቀላቀለ ይነበባል። 2 እርምጃ ወደ እኔ ቀረበ። ሙሉ ሰውነቴ ሲሪድ ይታወቀኛል። ያ የላጤን ጎማ ህመም ውርር አደረገኝ። አይኖቹ በህፃን አይኖቼ አባበልኩኝ። እንዳመለጠኝ ለማሳመን በተግባሬ ተፍጨረጨርኩ። ሰሚያለሽ ሷሊሃት፣ ካሁን በኋላ እንደዚህ አይነት ልብስ ለብስሽ ካየውሽ እኔን አያድርገኝ። አፉ እየተንቀጠቀጠ ፈርቾ ከማውቀው በላይ ብፈራውም እልህም ተናንቆኛል። ማን ስለሆነ እኔ ይህንን ልበሽ አትልበሽ የሚለኝ? ጭራሽ ከፕሮግራሙ መቅረቴን ሳስብ ስቅስቅ ብዬ አለቀስኩ። አንድ ሀሳብ ግን ብልጭ አለልኝ። 2 ወንድሞቼ ባይረዱኝ እንኳ ትንሹ ወንድሜ ከላይ ላይ እንዲያስወርድልኝ ልነግረው ወሰንኩኝ። ራህመት ዝም ብላ መስጂድ ቁጭ ብላለች። በማግስቱ ወንድሜ ሊያነጋግረው አስማምቼ ይዤው መጣሁ። በኩራትና መብት የለህም አስተያየት እያየሁት ወንድሜ ላኩኝ። ተስፋ ያሳጣኝ ታዲያ ላንቹ ብሎ እኮ ነው የሚለው ንግግር ነበር። ጊዜያት እየገሰገሱ እኔም 12ኛ ክፍል ደረስኩ። ለኡስታዝዬ የነበረኝ ጥላቻ ወደማላቀው ስሜት ተቀየረ። ይቆጣጠረኝ ሲያቃጣው የነበረውን ነገር ወዶ ጀመር። አውቂ ዝንጥ ብዬ ወጥቼ ሊያኝ የሚችልበት መንገድ ሳልፍ እየጎተተ መስጂድ የሚያመጣኝ ነገር ከጊዜ ወደ ጊዜ እየሳበ መጣ። መረር ብሎት ሲናገረኝ ሳቅና ሐሴት ይሰማኝ ያዘ። እድሜ ከኔ ቢበልጥም ላጤ መሆኑ የአደባባይ ሚስጥር ነበር። በትምህርቱም በቂራአቱም ወቅት ስለሱ ማስተንተን ጀመርኩ። በልጅነቴ የስኖ ዋይትን፣ የራፑዛልን፣ የሲንዴሬላን አይነት ልዑልን በአካል ያገኘው መሰለኝ። ጎርምሳቸዋል ተብሎ እንደ በፊቱ ከኡስታዙ ስር ሄደን አንቀራም። ከመጋረጃ ጀርባ በሂፍዞች ሰዓት እናሰማለን። በድምፄ በደንብ ያውቀኛል። ሳበላሽ እንደ ልጅነቴ ዱላውን ሳበላ ያደርግ ያቃጣዋል። አሃ አደኩኝ ማለት ነው ድፍረቱ። በያስተካኪ ብቻ ይለኛል። ከወር በኋላ ፈተና ጨርሼ መለያ ፕሮግራም አዘጋጀን። ከዚያኛው ላለመቅረት ተደብቄ ለመሄድ ወሰንኩኝ። ኦሚ እንዳታየኝ ልብሴን ራህመት ጋር አዘጋጅቼ ፋሚሊዎቿ በማይኖሩበት ሰዓት ልናወጣ ተማከርን። ቡኒ ቡትስ ጥቁር ለወንድ የተፈቀደውን ሱና እኛ ጋር የገራ ይመስላል። መሃሉ ላይ ክፍተት ያለው ጉርድ፣ ጸጉሯን ጭብር አድርጋ የምትስቅ የምትመስል ያለባትን ፒንክ እጀ ሙሉ ቲሸርት አድርጌ 2 አነስ አነስ ያሉ ሄር ባንድ ደርቤ ሜካፔን አስተካከልኩ። የኑ ቢከፋም ራህመት አለባበሷ ከኔ መለስ ይላል። ዛሬ ኡስታዙና ካገኘሽ አላህ ይድረስልሽ ብቻ። ምን የሚያደርግ ይመስልሻል? ያው የጎተተ መስጂድ ያስገባሻል። ከዛ የሰሃቢያዋን ታሪክ ይነግርሻል። ቀጥሎ ምርር ይልና ምርር ብሎት ምን ላድርግሽ ቆይ አንቺ ልጅ ብሎ ይሄዳል። ቆይ ግን ስሚኝማ ቆንጆ ስሆን ግን ለምንድን ነው የማይታየው? አንቺ ልጅ አካሄድሽ የገባኝ አይደለም። ምን አስበሽ ነው? እኔ እንጃ ራህ ብቻ እሱ እንደዚያ ሲናደድ እኔ ውስጥ ደስ ይለዋል። ክፉ ስለሆንሽ ነው አሁንም ድረስ ትጠያዋለሽ ሳሊ። እስኪ ሆድ ይፍጀው። ልክ ወጠን በጓሮ መንገድ ጀመርን። ዱዓዬ አንድም እማውቀው ሰው ከፊቴ እንዳይቆም ነበር። 10 ደቂቃ በሰላም ተጉዘን ከመስጂዱ ፊት ስንደርስ በጀርባ ለመሄድ ተስማማን። ልክ ወጠን 2ቱን አጥር እንደምንም አልፈን መስጂዱን ጨረስን ብለን ስናልፍ አቶ ማሂር ፊት ለፊት ከች ብሏል። ዛሬ ማምለጫ እንደሌለኝ ሳውቅና ልብሴን ዝቅ ብዬ ሳየው ራህመት ባለችበት ጥያት የለበስኩትን የሂል ቡትስ አውልቄ ጢንጥኝ እያልኩ መሄድ ጀመርኩ። ኡስታዝየው ራህመትን ይዟት ይከተለኝ አይከተለኝ ምንም የማውቀው ነገር አልነበረም። ያደረኩት ትዝ እያለኝ ስሰቋልኩኝ። ፕሮግራሙ ከአእምሮዬ እስኪጠፋ አስተያየቱና ድርጊቱ ከዓይኔ ድቅን ይላል። መጨረሻ ላይ አንድ ቃል ካፌ አመለጠች። የኔ ልዑል። ሸህ የሚያጫውተው ሰው አይስበኝም ነበር።
ይልቅ ነፃነቴን የሚያጎናጽፈኝን እሱን ነበር የምወደው። ታዲያ አሁን ስለ ኡስታዙ የማስበው ምንድነው? መስጂድ ሙሐደራ መኖሩን ከረህመት ሰማሁ፣ ያውም በኡስታዝ ማሂር ዘይድ። ሳቂ መጣ። እስከ ዛሬ ሲያስቀራ እንጂ ዳዋውን ሰምቼ አላቅም ነበር። ሰዓቱ ደርሶ ጥቁር ጅልባቤን ለብሼ ወደ መስጂዱ አቀናሁ። በሩ ጋር ከሌሎች ኡስታዞች ጋር ሲያወራ ገጠመኝ። ሰርቆ ሲያይኝ ይሄ ኡስታዝ የተበላሸ ኖራህ አልኳት። ደግሞ ምን አደረገሽ? ብቻ የተበላሸ ነው፣ ቶሎ ብንወርድ ይሻላል አልኳት። አረ ዓላማ አለኝ ብሎ ነው። የምን ዓላማ? እሱን ተጠይቂው። ተሳስቀን ገባን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የመስጂዱ ህዝብ ሁሉ ባጀባ መለሰ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወሐቢቡና ወኸሊሉና ወሸፊዑና ሙሐመድ ኢብኑ ዓብድላህ አሳዲቁል አሚን ወኻቲሙል አንቢያ ወዐላ አሊሂ ወአስሓቢሂ ልኪራም ወመን ተቢዐሁ ቢኢሕሳኒን ኢላ የውሚዲን አማ በዕድ። ረጅም ንግግር፣ ረጅም ሐዲስ፣ ረጅም ሙሐደራ ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ ነገር የፈጸመ በፈጸመው ነገር ላይ የኛ ትዕዛዝ ሳይኖርበት ተግባሩ ተመላሽ ይሆናል ወይም ተቀባይነት አያገኝም። ቡኻሪና ሙስሊም ዘግቦታል። አወራ። ብዙ ተመስጬ ሳዳመጥ ቆይቼ የሂጃብ ጉዳይ ተነሳ። ጣቴ የጠቆሙ ስለኔ የሚወሩ እስኪመስለኝ ስለ ሂጃቤ ሄርባንድ ብዙ ተወራ። ጀነት፣ ከጀነትና ከዚያች ብጣሽ ጨርቅ አያስቆጭሽም ስትቀጭ እህቴ? ዛሬ አማረብኝ ብለሽ በሰቀልሻት አላህ ሲያዝንብሽ ቁጣውንና እርግማኑን ንቀት ሲያስመስልብሽ አይቆጭሽም? ደማቸው በጫማቸው እስኪቀዳ መስዋዕትነት የከፈሉት ነብዩ አለይሂ ሰላቱ ሰላም ትዕዛዛቸውን ከመጤፍ አለመቁጠር። እስኪ ልጠይቅ፣ ለብሰሽው ወጥተሽ መረጋጋት አለው? ሞት ከጫማ ክራችን ቀርባ ጀነት ለሽታ እንደምትርቅሽ ምታረዳ ዕቃ ይዞ መዞር ቀላል ነው? በቃ ሄርባንድ ትልቁ ጸጉር ማስያዣ ሐራም ነው፣ ከከባኢርም ነው። አላህን እንፍራ እህቶች። ለአላህ ውለታ ምንም እኮ ፊዳ ይደረጋል። ፊዳ ከአቢ ኡሚ ያ ረሱላላህ የምትያቸው ነቢያችን አለይሂ ሰላቱ ሰላም እስኪ ይህንን ሻኛ ጥለሽ ለትዕዛዛቸው ፍቃድ ስጭ። ከቀበር ያወጣን በሂጃብ ያስከበረሽ እንዲን እኮ ነው። እስልምና ለፍቃዱ ላዘዘሽ ሁሉ ቅሬታ አታሰሚ። ከሰለሙ ስለምንም ነው በቃ። ውስጤ ይርብሽ አለ። ታዲያ መዝጊያ ብሎ አንድ ታሪክ አጫወተን። ቅናት መጥፎ በሽታ ነውና ከቀልብሽ ፋቂው ግን የሚያመር ቅናትም አለ። ስለ ቅናት ሳነሳ የምእመናን እናት አይሻ ረዲየላሁ ዐንሃ ትዝ ትለኛለች። ሁለቱ የነቢዩ አለይሂ ሰላቱ ሰላም ባለቤቶችና የአራቱ ኸሊፋ ልጆች አይሻና ሐፍሳ ተማክረው ወደ ሌላኛይቱ የምእመናን እናት እሜት መይሙና ጋር ዘለቁ። ረሱላችን አለይሂ ሰላቱ ሰላም ከሷ ጋር ተራቸው ነበርና ዝግጅቷን አጧጡፋ ቤቷን አስውባ ነጭ ልብሷን ለብሳ ዝንጥ ብላለች። ትንሽ ድንቡሽቡሽ ያለችም ስለነበረች አምሮባት ስትጠብቅ አይሻየች። ታዲያ በራን ኳኩተው አስከፍተዋት አላህ ያ መይሙና ደጃል እኮ መጣ ብለዋት ወጡ። እሷም በድንጋጤ ምጣድ ስር ገብታ ተደበቀች። ታዲያ ነቢያችን አለይሂ ሰላቱ ሰላም ሲመጡ ከነ ጥላሸቷ ነበር ከመጣዷ ስር ያወጧት። ደስ የሚል ስላቅ ያለው ሳቅ እያጀቡት ሙሐደራው ተጠናቀቀ። ልክ ስወጣ ቀድም ያዩት ቦታ ላይ በተመሳሳይ ሁኔታ ቆሞ ያወራቸዋል። አሁን እያየኝ አልነበረም። እኔ ግን አይኖቼን አንድን ጀግናና ሐቀኛ ወንድ እንደምትመኝ እንስት አየሁት። መጨረሻ ላይም ሳቄን አንቄ ወጣሁ። ውጤት መጣም ቀረ ኮሌጅ ለመማር ወስኛለሁ። ግን ደግሞ ከአካባቢው መራቅ አልፈልግም። የማልክደው ሐቅ ያልጠበቅኩት እውነት ውስጤ ላይ ተፈጥሯል። ኡስታዙን ሳልወደው አልቀረውም። ለሳምንት መስጂድ ሳልሄድ ልክ መመለሻዬ ሊደርስ ከተለመደችው ቀለል አድርጌ የታወቀችውን አለባበሴን ለብሼ ነበር። አየኝ፣ አልጎተተም፣ ወደ መስጂድም አልወሰደኝም። ከተቀመጠበት ወርዶ ከፊቴ ቆመ። አቋቋሙ ራሴን ከፊቱ በብጣሽ ጨርቅ እንዳቆምኩኝ ተሰማኝ። ሳሊ ስሜን አቆላምጦ ጠርቶ ታቅ። ድንግጥ አልኩ። ነፍስያ የምትጋልበውን እኮ የነፍስያዋ ፈጣሪ ካልቀናት ሚመራት የለም።
ውስጤ እርብሻ አለ። ኡስታዝ ሳያልቅ ቃሌ ቀጠለ። ልትጠይኝ ትችያለሽ አውቃለሁ፣ ግን ለራስሽ ስል ነበር እኮ። ግን በቃ ከእንግዲህ ነፃነትሽን አልጋፋም። አውቃለሁ ምንም አያገባውን ብለሽ እንደምታስቢ፣ ግን በቃ እኔ እንደ ታናሸቴ ነበር ያየሁሽ። ለዛ ነበር ጥላቻና ቁጣሽ ምንም አይመስለኝም። ሰው የሚያስበውን ነገር ከአላህ የማገኙ ይበቃል። አሁን ግን ነገሩ ግራ ሆነ። ያቅሜን አድርጌያለሁ። ነፍስሽ ትምከርሽ። ጀርባውን ሰጥቶኝ ልሄድ ሲል ጠራሁት። ለምን አትቆጣኝም? ፈገግ ብሎ አደግሽ እኮ ሳሊን፣ አድገሻል። እንባ ተናነቀኝ። ባለሁበት ጥሎኝ ሲሄድ እንባዬን ወረድኩት። ሳይመልስልኝ ራሴን ወደ መስጂዱ ገባሁ። ስቅስቅ ብዬ አልቅሼ ኢላሂ ኡስታዙ እየናፈቀኝ እኮ ነው፣ ምን አባቴ ላድርግ ደግሞ እንደ ታናሽ እህቴ አለኝ። ያመመኝን ሁሉ በእጄ ምልክት ሳይቀረኝ ለሚመለከተው ላየው ጌታዬ አብራራ ያስኩኝ። ቀጣይ ቀናት እሱ ጋር እየሄድኩኝ ሳሰማ መሳሳት አቆምኩ። ስህተቴ ናፈቀኝ። ዝም ተባባልን። መጨረሻ ላይ አንድ ውሳኔ ላይ ደረስኩ። ስልኩን መስጂድ ከማውቃቸው ልጆች ተቀብዬ መልእክት ልልክለት። ሰይድ የሚባል የራህመት ያጎት ልጅ ከሱ ተቀበልን። እንደምንም ስጽፍ ሳጠፋ ከቆየው በኋላ አሰላሙ አለይኩም አልኩኝ። ከአንድ ሰዓት በኋላ ኢስላማዊ ሰላምታዬ ምላሽ አገኘ። ኡስታዝ ወዲያው ሳሊሃት ብሎ ላከልኝ። አዎ ልበለው ብዬ ፈራሁት። በራህመት ግፊት ግን ላኩለት። ኡስታዝ እኔ ወድጄሃለሁ። ጣቴ ሳላዘው መላኪያውን ተጫነ። አላህ ነው ይህንን ውዴታ በልብሽ አኖረው። አላህ ይውደድልኝ ሳሌ። አልሐምዱሊላህ የጥላቻ ስሜት ስለተቀየረ ደስ ብሎኛል። አልተረዳኝም፣ አልገባውም። ለጊዜው ልቤ እርፍ አለ፣ ውስጤም እርግት አለልኝ። ድፍረቴን አሰባስቤ ነገ መገናኘት እንችላለን ላኩለት። ለደቂቃዎች ከቆየ በኋላ አይ ነገ እንኳን አልችልም ቅዝቅዝ አልኩኝ። ድጋሚ እሽ ከነገ ወዲያ ብዬ ላኩለት። ሰሉ በአካል ለመገናኘትና ለማውራት በቂ የሆነ ምክንያት የለንም። እሺ ፈተና እንዴት ነበር? ውስጤ እርብሻ አለ። በመጠየቅ ቆጨኝ። ዝም አልኩት። በጠዋት ወደ መስጂድ ሄድኩኝ። ራህመትና ወንድሞቿ አቢም አብረው ስለነበሩ በጊዜ ገባን። ልክ ስገባ የማሂርን ድምፅ ሰማሁ። ከወትሮ ይበልጥ ፈራው። መስጂድ ገብተን ከሰገድን በኋላ ክላስ ስላልነበረ እዛው ቁጭ አልኩኝ። ራህመትና አቢ እስከ ወንድሞቿ ሄደዋል። እዛው ቁጭ ባልኩበት ዱዓ ማድረግ ጀመርኩ። ወደ አላህ ደፈር አልኩኝ። ኢላሂ የዋሻው ሰዎች በዚህ ስራዬ እንዳሉት መቃረቢያ ስራ የለኝም። ከጥፋትም የጠራው ሆኜ አላገኘኸኝም። ግን ማሂሬን። ይህ በእንዲህ እንዳለ አንድ የስልክ ጥሪ አበረገገኝ። የኔ አልነበረም፣ ነገር ግን አጠገቤ ያለ ያክል በጣም ቅርብ ነበር። ወጥ አድርጌ ዝም አልኩ። አሰላሙ አለይኩም ኡሚ አለ ማሂር። ወይ እናቴ፣ እሱን ተይውና እንዴት ናችሁ? አባ እንዴት ነው ተሻለው? አለ። ከዛም አስከትሎ ሞቅ ያለች ሳቅን ሳቀ። ዳሪኝ ኧረ እናቴ እኔም እፈልጋለሁ አሁንስ። ውስጤ እርብሻ አለ። አብሬው ፈገግ አልኩ። አረማ መቼ ወጣና የታገኛለሁ? ደግሞ ታውቂኝ የለ መቼ እንደዚህ አይነት ነገር ላይ ቀላጠፋለሁ ብለሽ ነው? ብቻ አላህ ያብጀው። ኧረ ኡሚ አሁንም ሳቁን ደገመው። ኢብሮ አለ። ሰላም አለይኩም ጋሼ እንደምን ነህ? አልሐምዱሊላህ አለሁልህ። ምንም እንደነበረ ነው ወንድም ጋሼ። ባይሆን ዱዓ አድርግልኝ። ለትዳር ማትሆን ሴት ልብ እየከጀለ ነው። ደነገጥኩ። ቅርም አለኝ። ማሂር ልብ ውስጥ ሌላ ሴት አለች? መቼ ያሳደጉት እንደሆነ ማላውቀው ተስፋ ሲደቅ ይሰማኛል። ቢስሚላ በቃ የውበት ልክ ንግስት በላት ወንድሜ። ድምፁን አሽኮርምሞ እርር ቅጥል ስል ይሰማኛል። ማጋነን ባይሆንብኝም ራስሽን አጥፊ እያለኝ ነበር ነፍሴ። አታውቅም ባክህ። እንዲህ ሲል ተዛዝላችሁ ለምን ገደል አትገቡ አልኩኝ በውስጤ። አሁንም እየሳቀ ወይ ጋሼ፣ አረ ለጋ ልጅ ናት ገና ጉድ
ጭራሽ ሕፃን ናት። ምን አይነቱ ነው? ሕፃን ልጅ ይወዳል? ብሽቅ ነው። ወላሂ ጋሼ ወድጃታለሁ። እንባ ተናነቀኝ። እሰሟ ድምፁን ዝቅ አደረገ። ልቤ ስብር ስላለ ተነስቼ ወጣሁ። በሩ ጋር ራህማ ተመልሳ መጣ። ተገጣጠምን። እያለቀስኩኝ ስለነበረ ተከትላኝ ወደ ደርስ ክፍል ገባን። ምን ሆነሽ ነው? በአላህ አታስፈሪኝ። ራህ ከፍቶኛል። ራሴን በጣም ነው የጠላሁት። በቃ ለምን ወዴ? ምን ተፈጥሮ ነው? ማሂር ሊያገባ ነው ታውቂያለሽ? አይ አልሰማውም። ማን ያለሽ? እና ቢያገባስ? ግራ በተጋባ ፊት ጠየቀች። እኔ እንጃ ራህ፣ እኔ እንጃ። ወይ ሳሊ ማሂርን፣ ይሄ ነገር ፍቅር ነው እንዴ? አላውቅም ራህ። ሰሞኑ በጣም እያሰብኩት ነው። ያሳለፍናቸውን ነገሮች እያሰብኩ ብቻዬን ስቃለሁ። ቁጣው፣ ግርማ ሞገሱ ጀግና ያድርጌዋለሁ። አውራህ በቃ ማሂርን ወድጀዋለሁ። ራስን በተስፋ ክቦ ጥግ ይደርሳል አንዳንዴ። አልተሰበርኩም፣ አልወደኩም፣ አልተረታውም ብሎ ደልደል ብሎ በነገ የምናብ ዓለም ዛሬውን የሚያጽናና ሞልቷል። አንዳንድ ሐቆች ሐቅነታቸውን ብናቅም በተራ ተስፋ ህልም እናደርጋቸዋለን። ወድቀናል እኮ፣ ስብርብራችን ወጧል፣ አውቀነዋል፣ ግን አላመንነውም። አሊያም አምነነዋል፣ አልተቀበልነውም። በተቆጣጣሪ መንፈስ በአለቅነት ማዕረግ በልቤ ውስጥ የማይሆን ወከባ ፈጠርኩ። ለጋ የሆነች እንስት እኔ በብዙ ዕድሜ የምበልጣት ያውም ከደርስ ውጭ ገቢ የሌለው እሷን ተመኘው ብል የሰማ ሁሉ ይታዘበኛል። ከ10 ዓመቷ ጀምሮ በእጅ ያደገች ልጅ፣ አረ ቢስሚላህ፣ አንዳንዴ አታፍርም ማሂር እለዋለሁ ውስጤ። ውዴታዬ ከዕድሜ ብስለቴ ጋር ተደምሮ አንዳንዴ አባቷ የሆንኩኝ ይመስለኛል። ከሷሊሃት የ15 ዓመት ታላቅ ነኝ። በዚያ ላይ በልጅነቷ አሊፍ ያስባልኳት ኡስታዟ። ወይ ማሂር፣ በብቸኝነት የገፋሁትን ዘመኔ ምን ነው ዛሬ ቅርቅር አለኝ። እንደዛ በጎማ ልጣት የነበረች ልጅ እንዴት እጄ እንድትገባ አስባለሁ። ለመጀመሪያ ጊዜ ሴት የሆነችብኝ የዛን ዕለት ነው። አፍ አውጥታ ፍቀድልን መብታችን አይደል ያለችኝ ቀን። የዛን ቀን ሷሊሃት አደገችብኝ። ስሜቴንም ተረዳሁት። ሳይታወቀኝ ተቆጣጠሪያት ነበር። አሁን ግን በቃ። አሰላሙ አለይኩም ሼህ። ወአለይኩም ሰላም ወራህመቱላህ። አንተ ወደዛ ሻህ አትበለኝ አላልኩም ነበር? እዚሁ ነው። ሰሞኑ ደግሞ ምን ነው ተፈኩራ በዛ። ይኸውልህ ረመዳን፣ አንድ ሚስጥር ብነግረህ ትይዛለህ እንዴ? ማሂሬ፣ መቼ ነው ደግሞ ሚስጥር አውጥቼብህ ማቀው? ምን ነው ከረምላ ጋር ልትመለሱ ነው እንዴ? አውዝ ቢላ፣ ምንድን ነው የምታወራው? የደቀቀ 5 ዓመት ታሪካውን ታነሳለህ? ምንድን ነው? እና ሁኔታህ ሁብ ሸተተኝ። አብሮ አደጊ መች ይጠፋኛል? ረሜ፣ አቤት። ይህ ካፌ መምጣት ከጀመረን ስንት ጊዜ ሆነን? 4 ወይ 5 ዓመት መሰለኝ። ምን ነው? እኔ እንጃ፣ ፍቅር የያዘኝ መሰለኝ። ግን ቡናው ትንሽ ኪሎ ስቆ ሳያባራ አብሬው ፈገግ አልኩኝ። ማን እንደሆነች ሲያውቅ እንዴት እንደሚስቅብኝ ሳስብ ተሳቀቅኩ። ኧረ ሼህ ከምሮትን ነው እንዴ? ማናት? ድንግጥ አልኩ። አይ ማንም። ለኔም አትነግረኝም ማሂር? ኧረ በአላህ እኔ ራሱ አፍሬያለሁ ረሚ። አንገቴን እንዳቀረቀርኩኝ ትቼው ተነሳሁ። ወደ ሌላ መስጂድ ሄጄ መግሪብን ሰገድኩ። እኔ ለሷሊሃት ያለኝን ስሜት ቢታወቅ በጣም ከባድ ነው፣ ሊሆን የማይችል ነገር። በዚያ ላይ እሷም ትጠላኝ ነበር። ጭራሽ ይህንን ብታቅ እንዴ! የምን ብታቅ? ይሄ የኔና የኻሊቁ ሚስጥር ነው በቃ። ትንሽ ቆይቶ ቴክስት ገባልኝ። አሰላሙ አለይኩም ኡስታዝ፣ ላወራ ፈልጌ ነበር። ሷሊሃት ናት። በእኔና በሷ መካከል መቆራረጥ እንዲኖር ፈለግኩ። ደረቅ አድርጌ ስለምን ብዬ ጻፍኩላት። ኡስታዝ ፈቱ ማታ ጥያቄና መልስ ምናምን አለ ብሏል። ካልሰማህ ብዬ ነው። አውቅ ነበር። ሷሊሃ ለምን በሰበብ አስባቡ ልታወራኝ እንደፈለገች አልገባኝም፣ ግን ዝም አልኩ። ሳልመልስ ቀጥታ መስጂድ ሄድኩኝ። ብዙ ደረሶችና ኡስታዞች ነበሩ። ወደ ውስጥ ገባሁ። ቆንጆ ጊዜ አለፈ። በጠዋቱ ወደ ደርስ ተመለስኩ።
ጩጮችን ከጨረስኩኝ በኋላ ሷሊሃና ረህመት ቀሩ። እነሱ ሂፍዝን የሚቀሩት። ከ15 ዓመት በላይ የማስቀረው እነሱን ብቻ ነበር። ረህመት ትንሽ የተንገዳገደች ቀራች። 1-2 እርማት ቢገጥማትም ጥሩ አልፋለች። ሷሊሃ ስትመጣ የማላቀው ድንጋጤ በቀይ የሰረቀ ሌባ የዕቃው ባለቤት ሲያነጋግረው እንደሚሆነው እሆን ነበር። ጥሩ ቀራች፣ አልተሳሳተች። ማሻአላህ ጥሩ ነው ኡስታዝ አለች። አቤት። ባለፈው ሸሃችን የነገሩን ታሪኩን አስታውሳለሁ። በጣም ውስጥ የገባ ታሪክ ነበር። የመስጂድ ኢማማችን ነበር ሙሐደራ ላይ ያስታውሱን። ለምን እንዳነሳችሁ ግን እንጃ። አዎ አስታወስኩት። ምን ነበር? መጨረሻውን ታውቀዋለህ? በእውነቱ አላውቀውም። በቀጣይ ስላሉን እኔም በሐሳቤ ውስጥ ሲመላለስ ነበር። አይ እሺ በቃ ልትነሳ እንደሆነ ገባኝ። ሷሊሃ። አቤት። ለምን ጠራሃት? እንዴት ነሽ የምለው ሲጠፋኝ ነው ያልኩት። አልሐምዱሊላህ። ድምጿ ተረበተበተብኝ። አጎትሽ ሸምሰዲንስ? እንደ መሳቅ ስትል ታዝቤ ፈገግ አልኩ። አልሐምዱሊላህ ደህና ነው። በቃ ሰላም በይልኝ። ትንሽ ከቆየው በራሴ ከትብዬ መሳቂ ስለማይቀር ብድግ አልኩ። ትንሽ ከመስጂድ ወጥቼ እንደተራመድኩኝ በሴቶች መውጫ 3 ሴቶች ሲወጡ አየሁ። አንገቴን ለመስበር በሞክርም 3ቱም የማውቃቸው ሴቶች ነበሩ። ግራ መጋባት ውስጥ የነገሰ። ዝም እንዳልኩኝ ባላየ ወጥቼ ሄድኩኝ። የተለመደችው ካፌ በረንዳ ቁጭ ብዬ አንሰላሰል ያስኩኝ። ትንሽ እንደቆየ ሷሊሃና ረህመት ተያይዘው ወደ ካፌ ገቡ። ሙሉ ሰውነቴ እርገፈገፍ ያዘ። ስለ እውነት አልገባኝም። ከአላህ ውጪ ውስጥን የሚያውቅ እንደሌለ ነበር እምነቴ። ታዲያ ዛሬ የልቤን የሚያነብ ይመስል ምን አሰጋኝ? ስልኬን ስቤ ወደ ረመዳን ደወልኩ። እነዚህ ልጆች እውነትም አድገዋል። ጭራሽን ያለውበት ሊጠቀሙ ይገባሉ። ግን ምን ችግር አለው? ኧረ ቢስሚላህ። እኔ ኡስታዝ ኮቴ ያየሁትኝ እራሱ አልደርስም ነበር እኮ። ለነገሩ ዘመኑ ነው ይሁን። ወይስ ሷሊሃ ስለኔ ጠረጠረችው አላች። እጄን እያፋተኩኝ ውስጤ ሲያብላላ ረሚ ከቻለ። አሰላሙ አለይኩም። ወአለይኩም ሰላም። ሁኔታዬን እንዳያውቅ እየታገልኩ። ምን ሆነሃል ግንባርህ? እያላበህ እኮ ነው ማሂር። አሞሃል እንዴ አለኝ። አይ አላመመኝም፣ እንዲሁ ነው። እዩልኝማ እነሱ አሊያት ከጀርባችን ናቸው። ዞር ብሎ አይታቸው በግራ መጋባት አየኝ። እንዴት መጡ ማለቴ እስከዛሬ ብቻ ተው። ለምን ነበር የጠራኸኝ? ምን ልበለው? አረ ወንድ ሁን በረቢ ማሂር። ሷሊሃት ሂጃብ በስርዓት ለበሰች ማለቴ ሷሊሃና ረህመት በራሳቸው ተመለሱ። ረሚ አስተናጋጇን አጨብጭቦ ጠርቶ ሂሳብ ከፈለ። እና እስኪ የሆነ ቦታ እንሂድ። ዝም እንዳልኩኝ ተነስቼ ወጣሁ። ላፍታ ወደ ኋላ አላየሁም። የመስጂዱ ውዱ ማድረጊያ ጋር ስንደርስ ከጥጉ ቁጭ ብሎ እንድቀመጥ ጋበዘኝ። ተቀመጥኩ። ማሂር እድሜ ስንት ደርሷል? ጥያቄው ግራ ገባኝ። እያወቅህ ትጠይቀኛለህ? አብሮ አደጌ እኮ ነህ። ንገረኝ። 34 ሊሞላኝ ነው። በእነዚህ 34 ዓመታት ውስጥ ስለ ፍቅር የተማርከው ምንድን ነው? ውስጤ ደንገጥ አለ። እንደምንም ራሴን አረጋግቼ የልቤን አወራ ያስኩኝ። ፍቅር ለኔ ቅጽበታዊ አሊያም ጊዜያዊ ደስታ፣ ትርፍ ነገር ብቻ እንደሆነ አስብ ነበር። ስወድ ስሜቴ ከፈቀደ ነበር። ስጠላም አይኔ ሚዛን ላይ ነበር። እስከ 26 አካባቢ ረምላን ስትዋወቅ ደግሞ ሌላ ሆነ። ከረምላ ወንድ ልጅ እጅ ከሚያነሳ ውበት፣ አስተሳሰቧ፣ በሳልነቷ ገዛኝ። ለዲኑ ያላት ጥብቅነት ሳበኝ። ግን ደግሞ የጎደላትን ፍቅር አወረኝ። ከሷም ተምሬያለሁ ብዬ አስብ ነበር። ከጥቂት ቀናት በፊት ደግሞ ማንኛውም ሴት ብትሆን ላገባ እያሰብኩ ነበር። በቃ በጉርምስናዬ ስለ ፍላጎት፣ በወጣትነቴ ስለ ጌጥና ብቸኝነት መሸሻ፣ ከጥቂት ጊዜያት በፊት ደግሞ ፈት ላለመባል ነበር ፍቅር ትርጉሙ ለኔ። አሁን ግን ሌላ ሆነ። በረጅሙ ተነፈስኩ።
አይደለም ፍቅር ምናብ፣ ግትርነትና እውነት ነው። ምናብ ነው የምትመኛት አይነት ሴት ያገኘህ ሲመስልህ ሚያሰምጥህ ግትርነትም ነው። ፍቅርም ባይዘህ ስለ እልህ፣ ስለ መለያየት ፍራቻ አሊያም ስጋት የምትቆይበት፣ ፍቅር ደግሞ ከምንም በላይ እውነት ነው፣ መስዋዕትነት የምትከፍልለት፣ ራስን የማጠረጥርበት ስሜት። ለመውደድ ምክንያት አያስፈልግም ይላሉ ኡስታዝ። There is not a result without cause። አላህ ለምን ፈጠረ? እስኪ መልስልኝ። በብቸኝነት እንዳመልከው። እናት ለምን ነው የምትወድህ? እኔ እንጃ፣ ያው ልጇ ስለሆንኩኝ። ስኬቷ ነህ። ማንም ስኬቱን አይጠላም። የ9 ወር ልፋት የምትስቃይ መካሻዋ። አባትህ ላንተና ለጓደኛ እኩል ውዴታ አለው? እንዴት? እኔ እኮ የወለደኝ ልጁ ነኝ። As I told you, there is not a result without cause። ፍቅርም ለምን አፈቀርክ ስትባል ምክንያት ማቅረብ የቻልክ ቀን ነው። ከስሜት፣ ከምናብ፣ ከግትሩ ቅብ ፍቅር ወጥተህ የእውነት ያፈቀርከው። እሺ ባስረዳሁ መንገድ ራስን ጠይቅ። ፍቅር ይዞሃል? ውስጤ ግራ ተጋባ። ተነስቼ ትቼው መሄድ ጀመርኩ። ከሷላት ፍቅር ይዞኛል። ላጣት አልፈልግም። ይህ ግትርነት ካለው ደስ ትለኛለች። ይህንንም ምናብ ካለው ሳሊሃት የወደድኳት እንዴት ነው? የሆነ ገጠመኝ አእምሮ ውስጥ ጥልቅ አለ። እየሮጥኩኝ ወደ ረመዳን ተመለስኩ። አዎ ፍቅር ይዞኛል። የእውነቱ ፍቅር፣ ምክንያታዊ ፍቅር። ሳቀና ፈገግታዬ ፊቴ ላይ አብርቼ ፀጉሬን ከታች ወደ ላይ ደባበስኩ። አዎ ረሜ፣ አሁን የእውነት ፍቅር ይዞኛል። ብድግ ብሎ ወደ እኔ መጣ። ተከሻይን በትከሻው ገጭቶ ሷሊሃት ናት? በድንጋጤ አይኖቹን አየሁ። ራሴን ለራሴ ከታወቀኝ ትንሽ ጊዜ። እሱ እንዴት አወቀ? በመሃል ስልክ ጠራ። ራህመት ነበረች። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ራህመት? ኡስታዝ ሳሊሃት ታማብኝ ነው። ይህ ቅድሙ ካፌ የወንድሞቿ ስልክ አልሰራልኝ አለ። ማንም የሚያግዘኝ ሳጣ ነው። ለረሜ ነግሬ ወደ ቦታው ሄድን። ስንደርስ ጠረጴዛው ላይ ተደፍታለች። እማላቀው ስስትና ፍራቻ። ሳሊሃ መልስ አልሰጠችኝም። ምንም ማድረግ ስላልቻልን ውሃ እንድትጠጣ ለማድረግ ሞከርን። አልሆነም። መጨረሻ ራህመት ኔትወርክ ይሰራ እንደሆነ ለመሞከር ቆማ መንጠራራት ጀመረች። ረሜ ታክሲ ሊያስቆም ይዟል። ለደቂቃዎች አይኔን ወደ ታመመችው ልጅ ላኩኝ። ልቤ ደረቴን ፈንቅሎ ሊወጣ ይመስል ይታገለኛል። ለሴኮንዶች ደፋር ሆንኩኝ። የሂጃቧ ጫፍ አፍንጫዋ ላይ ንፋስ ጣለው። ያለ ሌላ አቅሜን አሰባስቤ ያነሳዋት። ከ7 ዓመት በኋላ ይህችን ልጅ ሙሉ ፊት ሳይ ውስጤ ምን እንደሚለኝ እንጃ። መታመሟንም ረስቼ በሰላም ከጎጆዬ ያሳረፍኳትን እንስት መስላ ታየች። ወደ ተከደኑ አይኖቿ እያየሁ ፈገግ አልኩ። ከሌሎቹ ድምፄን አሳጥሬ በሹክሹክታ ጠራኋት። ሳሊሃ። የተከደኑ አይኖቿ ሲርገበገቡ ነው ያለሁበትን ሐል ታወቀኝ። እንዴ አልሐምዱሊላህ እየነቃሽ ነው። ረህመት ተስፈንጥራ ተነስታ ሳሊሃ ደህና ነሽ? ከአይኖቿ ጫፎች እንባን ተንከባለለ። ረህመት ድጋሚ ስልኳን ወደ ላይ ያንጠራራች ኔትወርኩን ለማስተካከል ሙከራዋን ቀጥላለች። አይደለሁም አለች ሳሊሃት። ውስጥ ይርብሽ አለ። እንደምንም ራሴን ለመቆጣጠር እየሞከርኩ አብሽሪ፣ ምንሽን የሚሰማሽ? በአየር የቀረውን የሕክምና ትምህርት ክህሎቴ እየተጫነኝ። ሳሊሃት ያለምንም እረፍት አይኖቼን ታያቸው ያዘች። እኔ ግን አሟታል ባይባል ብን ብዬ እስክጠፋ ጨንቆኛል። አይኖቿን ሽሽት አንዴ እጄ ላይ ወዳለው ሰዓት የጺሞቼን ጫፍ እየጎተትኩኝ ወደ ረመዳን አማትርዣለሁ። በመጨረሻም ታክሲ አስቆሞ ወደኛ ተመለሰ። ራህመት እንደምንም ደግፋት ወደ ታክሲው ገቡ። እኔና ረሜ ተጣበው ጋቢና ቁጭ አለን። ጉዞ ወደ ክሊኒክ። ደህና ናት፣ ትንሽ መጨናነቅ ትቀንስ፣ ምግብን በስርዓት ትመገብ፣ ሌላው ቀላል ነው ብላን ዶክተሩ አለፈች። ትንሽ ስንረጋጋ ውስጥ ገብተን ልናያቸው ወሰንን። እየተቻኮልኩኝ እመራ ጀመርኩ። ክፍሉ ቢርቅም ሮጥ ብዬ ቀድሜ ደረስኩ። በሩ ገርበብ ብቻ ስለተደረገ
አንዴ መታ አድርጌ የችኮላይን ገባው። ራህመት ወደ መስኮቱ ቆማ ስልክ ታወራለች። ነጩ አንሶላ ላይ የተዘናፈለ ግማሹ ረጅም አንገቷ አልፎ የወረደ ጥቁርም ያልሆነ ብቻ የሚያምር ስስ ጣቶቿን ወደ ማጅራቷ ልካ እያሻሸች ዞረች። አይቻለሁ ግን አላየውም። አወጣጥ ወጣሁ። ደስም እንደማለት ይሆናል አይደል? ጣዕም ያለው ድንጋጤ። ወጥቼ በሩን በኃይል ስቤ ዘጋሁት። ከውስጥ ራህመት እንዴ ስትል ብቻ ሰምቻለሁ። ሌላው ሆድ ይፍጀው። ረሚ ደርሶ አጠገቤ ቆመ። ፊቱን ሳየው ሳቄን መቋቋም አቃተኝ። ጡንቻውን እየሳብኩኝ ቆይ ስራ ላይ ናቸው አልኩት። ረሚ ወዲያው ገባው። ያለ ምክንያት አሮጥክ። ቢቻል ኑሮ መንገድ ያየሁትን እፍኝ ካደረገኝ ድንጋጤ አካፍልህ ነበረ፣ ግን በቃ ዋጥ ነው። አይቻለሁ ግን አላየሁም። ያሽህ ብሎ ደነገጠ። ረሚ እኔ ላብድልህ ነው። ከፊት ለፊት ያገኘሁትን ድንጋይ እየጠለሱ። አትሽኮርምም። ግን ማሂ አስበህዋ የማይሆን ነገር ነው እኮ። ውስጤ ላለማመን የሚታገለውን ሀቅ ሲያፍረጠርጥልኝ ደስታዬ ባንዴ ድቅቅ ሲል ተሰማኝ። ምን ችግር አለው ረሚ? ዝም ብዬ ልውደዳት በቃ። ወይ ማሂር አየሽው ራህ ኡስታዝ ነበር እኮ ወላሂ በይ እናየሽ። አዎ ግጥም አድርጎ ያውም ደንዝዞ ነበር። አስተግፊሩላህ አንቺ አትሸፈኝም ታዲያ ስታይ? አረ ራህመት አለመሸፈኔን የሚያወቅኩት ሲሄድ ነው። ይህማ በአላህ ልቤ እስካሁን እየመታሽ ነው። ሳሊሃ ታያ በአላህ ራስሽን ከዚህ በላይ አትጉጂ። ታውቂ የለ ኡስታዝሽ ነው። በዛ ላይ የሚወዳት ሴት አለች። ምናልባት ይቺ ሴት የበፊት ባለቤቱ ትሆናለች። አውቃለሁ እኮ ራህ እንጃ ለምን እንዲህ እንደምሆን ለምን እንደሚወደኝ እንደሚሰማኝ እንጃ ራህ። ኡስታዝ በጣም ናፍቆኛል። አዑዝ ቢላህ ሳሊሃት ትሰሚያለሽ? ይህ ስሜትሽ ከታወቀ ውርደት ነው የሚሆንብሽ። አላህን ፍሪ እህቴ፣ ለራስሽ ብዬ ነው። ማሂር እኮ ኡስታዛችን ነው። በዛ ላይ አረ ቢስሚላህ ለራስሽ እንኳን ደግመሽ አስበሽዋል? በፍጹም የማይሆን ነገር ነው። እንበልና እንደ ህልምሽ ቢወድሽ እንኳን ለመድረሳው ክብር ለራሱ ስም ሲል አይቀርብሽም። ብዙ ነው ጉዳትሽ። ጠንክሪና ቻዩ። ሳልፈልግ እንባዬ ተንከባለለ። ወደ ጎን ዙሬ ተኛሁ። የሚያምር የፓኪስታን ጀለቢያ ለብሷል። ፈርጣማ ጡንቻው ላይ የጣላት ሰጃዳ ይበልጥ ማራኪ አድርጎታል። ባዶ እግሩን ነው። ከሚያምር ሜዳ ልቤን ቀለጥ በሚያደርገው ምጥን ፈገግታው ታጅቦ ሲመጣ ይታየኛል። ውስጤ በፍርሃት በደስታና በድንጋጤ ታጅቦ ይጠብቀዋል። ካሁን አሁን የሆነ ነገር የሚሆን እየመሰለኝ በጉጉት እስከሚደርስ ልብ ምቴ ቀጥ ያለ እየመሰለኝ ነበር። ወደ እኔ ደርሶ እጆቼን ያዛቸው። ውርር አደረገኝ። ማሂር ነው። ኡስታዚ ቀና ብዬ ላየው። አይኖቼን ሳነሳ ከደረቱ በታች የተሰካ ጩቤ ያየሁ። በድንጋጤ እየጮህኩኝ ተነሳሁ። ማሂር ኡስታዚ ሞተ። ቢስሚላህ ሷሊሃ ምን እየሆንሽ ነው? ቅዠት ነው ንቂ። አዑዝ ቢላህ። ራህመት ደውይልኝ ኡስታዝ ጋር አንዴ እባክሽ ደውይልኝ። እንዴ ሳሊሃት ምን ነካሽ? ስልኩን ስቤ ራሴ ደወልኩ። ደጋግሜ ሞከርኩ፣ አይነሳም። ብድግ ብዬ እጄ ላይ የተሰካካውን መርፌ ወደ ውጭ አወጣሁት። በረንዳ የሉም። ካፌም ካርድ ክፍልም አጣኋቸው። በመጨረሻም እኔ ጋር ስትገባ የነበረችን ነርስ አይታቸው እንደሆነ ብዬ ጠየቅኳት። ጠይም መካከለኛ ቁመት ያለውና ቀይ ረጅም ወጣት ሰዎች ከኔ ጋር መጡ የነበሩትን አይተሻል? አዎ ፋርማሲ ናቸው። ጨርሼ ሳልሰማት እየበረርኩኝ ወደ ፋርማሲ ሄድኩኝ። ፊት ለፊቴ ኡስታዝ ረመዳንን አየሁት። በአይኔ ማሂርን ብፈልግ አጣሁት። እንደ እብድ አደረገኝ። ኡስታዝ ማሂር የታል? ማሂርስ? ድንገት ከኋላ መጣ። ሷሊሃ ራሴን መቋቋም አቃተኝ። እናቴ ወልዳ የሰጠችኝ ወንድሜ አሊያም አባቴ ፈቅዶ የዳረኝ ሐላሌ ይመስል ዘልዬ ተጠመጠምኩበት። በሰዓቱ ሷሊሃት ማሰብ አቁሜ ነበር። በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ነው። ማሂር ቁልቁል በድንጋጤና ግራ መጋባት ያየኛል።
ሳሊ አልተሻለሽም እኮ ለምን ወጣሽ? ለማስቀየስ እየሞከረ ናፍቆት መሆን አለበት ኡስታዛ ናፍቆት። ረመዳን የያዘውን መድኃኒት እያወዛወዘ ሙድ ለማያዝ ሞከረ። መሬት ተከፍታ ብትውጠኝ ተመኘው። ማሂር በስሱ ፈገግ ሲል ታዘብኩት። ዘላ ስታቅፈኝ ሙሉ አካሌ ዛል ነበር ያለው። መከልከልም መልቀቅም አልቻልኩም። ልቆጣም ፈለግኩ ግን አሟታል ብያለፍኩት። ውስጤ ደግሞ ሌላ ትግል። አንተ ያለ ኒካ ትነካካ ምናምን ስትለኝ እንዳልነበር ጭራሽ መተቃቀፍ። ማሂር አንተ ወደዛ በቃ ፍታ። ምንም እኮ አልቀራችሁም። በቃ ተጠቃለሉ እንጂ። እሷ ዘላ ታቅፋለች፣ አንተም ፈዘህ ታቅፋታለህ። አረ ረሚ በአላህ ግን ብታይ ትግሉ ከባድ ነው። ሰደቀ ረሱላህ። ጀሃነም ነፍስን በሚያስደስት ነገር ነው የታጠረችው። ትንሽ ብትቆይ እኔ ራሱ እንደማቅፋት ሳስብ የኢማኔን ድክመት ነው የተረዳሁት። እባክህ እኔስ ብትል ሼህ ዛሬ ተገኙ ብዬ ነበር። ግን ምትወዳ አይመስልህም ኡስታዝ? ማን ሷሊሃት? አሁን ቀለድክ። እንግዲህ አይኔ ያየውን ነው። አድጋ የለ ረሚ ጨነቀኝ እኮ አንድ ነገር ላድርግ። ለምን አትነግራትም? ተአወዝ ሆ ለሷሊያት ካንቺ ፍቅር ይዞኛል ልላት። አረ ቢስሚላህ ትቸው ሮጥ እያልኩኝ ሄድኩኝ። ሳላስበውን ባካይኔ ወረደ። ልብ ስለው በራሴ ፈገግ እያልኩ ወደ ክፍላቸው ገባሁ። አሰላሙ አለይኩም ሷሊሃ ቀና ለማለት እየሞከረች። ወአለይኩም ሰላም ወራህመቱላህ ኡስታዝ በአጀባ መለሱልኝ። እንዴት ናት አሁን? ላጎሽ ሸምሱ ተነገራቸው እንዴ? ረህመትን ጠየኳት። አይ ይቅር አለች። ዞር ብዬ ይቻት በአይን ይሻላል አልኳት። አዎንታውንም ተረዳሁ። ወደ ከሰዓት መውጣት ስለተፈቀደ ይሁን ብዬ አለፍኩ። በዛው መሃል ዶክተሯ ገባች። ረህመት ስልክ ተደውሎላት ወጣች። አሁን ጥሩ ሁኔታ ላይ ናት አታስብ አይደል ሷሊሃት ስትላት ራሷን ነቅንቃ መለሰች። በቃ ብቻችሁ ልተዋችሁ ብላ ወጣች። አያይ ምን መስያት ነው ዶክተሩ? እየተቆለጨለችኩኝ ረህመት እስክትመጣ መጠበቅ ጀመርኩ። ወደ 10 ደቂቃ ያህል ቆየች። ሷሊሃ ደግሞ ከልቧ ለጣለች። ሰረቄ እያየኋት አስበህዋል ማሂር? ሷሊሃትን ብታገባ አቃጥላ ነበር የምትደፋ። ይሄኔ አላህ አዝኖልህ ነው ለአንተ ያላደረጋት። ግን ደግሞ ደስ ይልህ ነበር። አደብ ለማስያዝም ቢሆን ሐቀኛው ባለስልጣን ትሆን ነበር። የውስጥ የጩኸት ፈንቅሎ ወጣ። ሷሊሃ በድፍረት ጠራኋት። አይኖቹን ከፍታ አየችኝ። ዝም ብዬ አያት ያስኩኝ። ማሂር መልስ አልሰጣት ፍዝዝ አልኩ። እወድሻለሁ። በከንፈር እንቅስቃሴ ተነፈስኩ። ፈገግ ስትል ኦን ሰምታኝ ይሆን አስባለኝ። ደንግጬ ከክፍል ወጣሁ። ወላሂ አንድ ክፍል ውስጥ 2 ሰዎች አይነጠሉ። ሶስተኛው ሸይጣን በግልጽ ቢኖር እንጂ። ሰደቀ ረሱላህ። ይህ ፍቅር እየጎተተኝ ወዳለው አዘቅት ተመለከትኩ። ሽሽት ይሻላል እንደሆነ ብዬ አሰብኩኝ። ፍቅሬን፣ የደርስ ልጄን፣ ስስቴን ሷሊሃትን ጥዬ ወደ ሌላ ሀገር ሂጅራ ወሰንኩ። ወደ ላጤ ቤቴ ሄጄ ስንቄን አዘጋጀው። በቁርጠኝነት ከዛ ሰፈር ከዛሽ ከተማ ለመራቅ ወሰንኩ። ልክ ስጨርስ ስልኬን አንስቼ ወደ ሷሊሃት ደወልኩ። ሰላም ታስከትዬ ድጋሚ እንደማንገናኝና ደርስ ረመዳን ጋር እንዲጀምሩ ነገርኳት። ወዲያው ስልኩ ተቋረጠ። በሌሊት ከፈጅር ሰላት በኋላ መናኸሪያ ደረስኩ። ተውኩሽ ላላህ ብዬ ወጣው ከማጀቴ። አቅሜ አይፈቅድም ይሰተር ድክመቴ። ይሰተርልኝ ጉድ ይሸፈን ነውሬ። ከእጅ አደግሽዋ ልጅ ከልቤ ማኖሬ። ይቅርብኝ ቅሪብኝ ልቻለው ያስችለኝ። መውደድ እንጂ ኃይሌ ሌላ ብርታት የለኝ። መናኸሪያ ድረስ ረሚ ልሸኘኝ መጥቶ ነበር። ደውዬ ብዙም በጥልቅ ሳልገባ ወደ ትውልድ መንደር ላቀና እንደሆነ ነግሬዋለሁ። ሷሊሃት ስልኬ እምቢ ስላላት በሱ ስልክ ደጋግማ ትደውላለች። ያው ረመዳን የረህመት ቅርብ ዘመድ ስለሆነ ቁጥርን ከሷ አግኝታ መሆን አለበት። መንገድ እስከጀመር እንዳያነሳው ነግሬው ተሰነባበትን። ከሷሊሃት መለየትን
ተስፋዬ ማለቁን ሳስብ ወንድነት ያደገው እንባዬ ዓይኔን ይጋርዳል። መኪናው ተነስቶ ወደ 1 ሰዓት አካባቢ እንደተጓዝኩ ወደ ታላቅ ወንድሜ ደወልኩ። አሰላሙ አለይኩም ጋሼ። ወአለይኩም ሰላም ወራህመቱላህ። ማሂር እንዴት ነህ? አልሐምዱሊላህ ወንድም ጋሼ፣ እየመጣው ነው ብዬ ብዙም ሳላስረዝመው ስንገናኝ ልናወራ ነይተን ተለያየን። ከኪሎ ሜትሮች ርቀት በኋላ ወደ ትውልድ መንደሬ ዘለኩ። ኦሚ ከሩቅ አይታኝ መቀነቷን አጥብቃ ወደ እኔ ትሮጥ ጀመር። እኔም ያቅሜን ፈጥኜ ተቀበልኳት። ቤቱ ለቅበላይ ለጉር ተዘጋጅቷል። እንዲህ እያለ የሀገር ቤት ኑሮዬ 2 ሳምንት ሞላው። ማሂሬ እንዴት ግን ድንገት ብቅ አልክሳ? ያው የከተማ ህይወት ተወጣልኝ ብሮ እዚሁ የደረሰ ህይወቴን ብቀጥል ተመኘው። እዚህማ ምን ነው? ተው እባክህ ሆዲፍጆ። ከበቀለችው ሳር በጥሶ ወደ ጥርሱ ሰዶ ማዶ ማዶ እያየ የተፈጠረ ነገር አለ እንዴ? ምን ይፈጠራል? ጥንትም የነበረ ዛሬ የኖረ ጉድ ነው እንጂ። ሰላም አጣን ማሂሮ። በትውልድ ቀያችን እንደሌላ ዜጋ ታየን። 2 በደል ነው። ይገሉናል፣ ገዳይ ይሉናል። ትዕግስት ፍርሃት እስከሚመስል ሰንፈን ሰላም ለመኖር ልጆቻችንን በአማን ለማሳደግ ስንል ለስንት ዓመታት እንደ ግብር ከአንደኞቻችን ያጥቃሉ። አረ ጉድ ነው፣ ብዙ ነው። ፍትህ ስም መጠሪያ ብቻ ሆኖ ቀረ። ራሳችን ለራሳችን መቆም አቃተን። ማዕሲያችን ራሳችን ነን። እረ ወዲያ ሳሯን በጥሶ ጣል ያደረገ። ዛሬም ጋሼ ዛሬ እኮ ነው የወጣው። ዛሬውን እኮ ሀገር ያየው። እስከ ዛሬ በልማሂሪ እስከ ዛሬ ተኩላ በግ እንዳገኘ ተኩላ ይሆንባቸዋል እንዳሉን ሐቢቡና በግ ሆነንላቸው ተኩላ ሆኑብን። እሱ ሳያንስ ቁጥራችን ሳይደክም ቅዋችን በፊርቃ በብሽሽ ክፍፍል ብትንትን ብለናል። እነሱን አንድ አደረግናቸው። ከዝጋ ከሚበልጠው የዲን አንድነታችን የአስመሳይ ለምዳቸው ሸወድን። የወንድማማቾችን እንደማፈሰሱት አባቶቻችንን ገደሉ። ቀትል ቢል ቀትል የአላህ ሕግ እንዳይፈጸም ቁጥራችን በዝቶ ልባችን ሞተ። ፈራን። ቲሽ እኛም የዑመር የኻሊድ የአልይ ታብዕዮች ነን እንላለን። እኛም ሱናን እንከተላለን። ወንጀላችን ቅዋችንን ነስቶት አቅማችንን ገሎ የወንድሜ ደም ካፊር እጅ ላይ ቀርቶ ጓዳይን አሞቃለሁ። ቀድር አላህ እላለሁ። ፍርሃቴ መሰተራዬ ከሲዲቅ ኢማን ተቆርሶ ከዑመር ጀግንነት ትንሽ በተውሶ ከአልይ የኢማን ብርታት ልባችን ውሎ ቢሆንማ ሙስሊም ገዳይ ነው የተባለበትን በምክንያት በፍትህ እናስረግጠው ነበር። ሀቅ ከአላህ ይበቃል፣ የመሰለው ይበል። ፍትህ የአላህ ፍርድ ግን በምድር ይዋል ማለት ያሳነሰን ወንጀላችን ነው። ባከህ እንዳው የአማይቱ ደርሳ እንጂ ያለ ምክንያት እንዲህ አልሆንም። ብቻ አላህ ያብጀው፣ አላህ ያብጀው ጋሼ፣ አላህ ያብጀው። እናንተስ ባንዲ ከቀየ ሐሳብ ያመጣህ ምንድን ነው? ኢብሮ ልጅቱ ናት። ምን ሆነሽ ደግሞ ልጅቱ? አረ ምንም፣ እኔ ግን አላስቻለኝም። እንዴት? ኢብራሂም ሲያወራኝ እንደ ታላቅነቱ እያሽኮረመመ ነው። እኔ ደግሞ ድሮም እኔ ነኝ እጄን የሚያልበው። ለምን ይዛት አልመጣህም? እንደ ወንድም ጋሼ እቃናት እንዲያንጠልጥዬ የማመጣት? እንደዛ አላልኩም። ለአባት አትመክራቸውም? እንደሚሆን እናደርጋለን አይሻል? አረጋሽ አይሆንም፣ ልጅ ናት እኮ ገና። ስንት ትሆናለች? 19 መሰለኝ። ታዲያ ምን ቀራት? እንጃ ልጅ አድርጋቸዋል ባከዛ። አረ ወዲያ በላሁን መላ በል። የት ነው የምታውቃት? ደረሴ ናት ጋሼ። ምን ነው? ቀልዱን ተወና ንገረኝማ። የምሬን ነው ጋሼ፣ እኔ ነኝ ያሳደግኳት። ሀታ አሊፍ የጀመረችው እኔ ጋር ነው። ወይ ማሂር፣ ያችኛይቱ ስረምላ። አረ ጋሼ ተዋት፣ እሷን አታወራብኝ። በመሃል አዛን አለ። ብድግ ብሎ በልዶ አድርግበት ብሎ ሄደ። ወደ አድርገን እንደጨረስን ተከታትለን ወደ መስጂዱ ገባን። የዙር ሰላት አልቆ ልክ ከመስጂድ ስወጣ ስልክ ተደወለልኝ።
ሳሊሃት ነበረች። ከልቤ ደስ አለኝ። የምርም ናፍቃኝ ነበር። አሰላሙ አለይኩም ኡስታዝ። ድምጿ አሳስቶብኛል። ወአለይኩም ሰላም ወራህመቱላህ። ሳሊ እንዴት ነሽ? ቃላቶችን መቆጣጠር አቃተኝ። አልሐምዱሊላህ፣ ግን እኮ በጣም ነው ናፈከኝ። አልቻልኩም። በአላህ ተመለስ። ውስጤ ሌላ ትግል ገጠመ። እኔም በጣም ነው ናፈቅሽኝ ልላት አሰኘኝ። ድንበርህን ጠብቅ ማሂር፣ አደብ ግዛ። አረ ሳሊ፣ እንደው ከዚህ በኋላ ስመጣለሁ ብለሽ ነው? ድምጿ ሳግፍን ሲያደርገው ይሰማኛል። ያስችልሃል ማሂር? ሳሉ፣ ምንም አላስቻለኝም፣ ግን ግድ ይለኛል። ተመለስ በቃ ና ኡስታዝ። ምን ቀረኝ? ምንም እኮ እዛ የለኝም ሳሊ። አንድ ሰበብ ራሱ የለም። መጥቼስ ቆይ እንደው እዚህ ጋሽን ባግዝ ይሻላል። ማሂሪ፣ ለእኔ ስትል አታድርገው። ልቤ ሳላስበው በከባዱ መታች። ከሌላ ሰው እንደማወራ በተዘናጋሁበት ለእኔ ስትል የሚለው ቃሏ ማን እንደሆነች አስታወሰኝ። ሳሊ፣ እኔ ነፃነት ማሳጣሽ ምንም አረባሽም እኮ። መኖሬን ግን ትፈልጊዋለሽ? ከምንም በላይ ከማንም በላይ ኡስታዜ። ይህን ያህል በትንሹ ደስ አለኝ። ሰሞኑ እንደባለፈው ልለብስ ስል ትዝ አልከኝ። መስጂድ ሐርፍ በከባዱ ስስትም ትዝ አልከኝ። በእያንዳንዱ ሁኔታ እያሰብኩ ነው። እንጃ ማሂሬ፣ ብቻ ግን በአላህ ተመለስልኝ። ፈገግ እንደማለት እንደምትወደኝ በመምሰልም እንደማትወደኝ እርግጠኛ እንደመሆንም አደረገኝ። ፊቴን ከመስጂዱ ዞር ሳደርግ በሰፊው ፈገግ አልኩ። ልብ ምቴ የሷሊሃ ድምፅ ጆሮዬ ላይ ያረፈ በናፍቆት ከነፍኩ። እሷ ጋር ብቻ በምትመጣልኝ ቅላጼ ሳላስበውን ሾካሾኬ ጠራዋት። ሷሊሃ፣ እንጃ ለነግራት ይሁን ውስጥ የታገለኝ። አቤት። ስላወራሁሽ በጣም ደስ አለኝ። እንደምንም ድፍረት እየሰበሰብኩ ማለቴ ያው ስለተጠፋፋን ነው። ለዛ ብቻ ነው ኡስታዝ? ቅሬታ ንግግሯ ውስጥ ልብ አልኩኝ። ሌላ ምን ሊሆን ይችላል ሳሌ? አይ ምንም። ቅርቅር አለኝ። ሳሊ፣ ወይ አፌ ላይ እኮ ነው። ካወጣሁት በእርግጠኝነት ህይወት መስመር ይቀየራል። ምን ላድርግ? ማለት እዚሁ ነው እና አልመጣም እያልከኝ ነው? እስኪ ያለህ አውቃል። ዱዓ አድርጌልኝ ብቻ ነው። ማሂር ነው ሳሊ፣ በቃ ውሰደኝ እኔን። ምን? በዘመኔ እንደዚህ የደነገጥኩኝ ቀን አላስታውስም። ምን ማለትሽ ነው? በቃ አንተ ያለህበት ነው የኔ ሰላም። ኡስታዝ፣ አብሬ ልሆን፣ እናንተው ጋር ውሰዴ። ውስጤ ሌላ ሐሳብ መፈንደቅ ተሰማኝ። የምኞት ጥግ፣ አፌ ሌላ ልቤ ሌላ። አይ ማሂር፣ አድገሻል እኮ። እንደ ድሮ ጎበዟ ተማሪ እያልኩኝ በሄድኩበት አረብሽሽም። አሁን ሌላ ነገር ነው የሚመስለው። ምንም ይምሰል። ሷሊ፣ ያስበሽዋል? ይዤሽ ሀገሬ ስገባ ይዘኸኝ ግባ። አንቺ አመረርሽ እንዴ? በሳቅ ራሴ መታገል ጀመርኩ። ኡስታዜ፣ እኔ እኮ ላፍታ ዝም አለች። አንቺ ምን ሷሊሃ? አረ ይደብራል። እኔማ ፈውጥቻ አልልም። እንደሆንኩኝ ይሁን። ልቤ እስከ ዛሬ ይህንን ያክል ፍጥነት መምታት እንደምትችል አላውቅም ነበር። ሷሊሃ፣ ትወጅኛለሽ እንዴ? ማለቴ ከኔ ጋር። ማሂር፣ አንተ ንገረኝ። ምን ልንገርሽ? ምንድን የሚሰማ? ልሞትብሽ ነው ማለት። ማሂር፣ የት ነህ? እኔ በጣም ነው የምወድሽ፣ እያወራሁሽ ካለሁት በላይ። ስልኩ ተቋረጠ። ሰምታኝ ይሆን ግራ ገባኝ። ጭንቅም አለኝ። መልሳ ስትደውል ማንሳት ከበደኝ። እዛው መስጂድ ገብቼ ለጌታዬ አማክረው ያስኩኝ። ከትንሽ ደቂቃዎች በኋላ ረመዳን ደወለ። አሰላሙ አለይኩም ሼህ። ወአለይኩም ሰላም ረሚ።
እንዴት ነህ ማሂሮ? አላህ አልሐምዱሊላህ። ምን ነው በጠዋቱ ያለመደብህን? ኧረ ማሂል በስልክ የሚወራ አልነበረም፣ ግን ምን ላድርግ? ምንድነው? ፈቱን ታውቀዋለህ? እኔ ጋር ይቀራ የነበረው ባለፈው ሳምንት የተመረቀው ልጅ። አዎ፣ እንዴት አላውቀውም? ምን ሆነ? ሰላም አይደለም? ባክስ አሊያት ቤት ኢማማችንን ጨምሮ ሽምግልና ልኳል። ጆሬ ላይ ጭው ያለ መሰለኝ። ድጋሚ ቃላት መውጣት አፈርኩ። ትንሽ ካወራው ወንድነት ሊከዳኝ ነው። መልስ የለኝማ። እንዳውዛው በሆን ኖሮ እኔንም ጨምሮ ይልከኝ ነበር ማለት ነው ስል ሽምቅቅ አለኝ። በተቀመጥኩበት ወደ ሱጁድ ተደፋሁ። አንዲት ቃል ደጋግሜ ስል ትዝ ይለኛል። ኢላሂ ለማንም አትስጥብኝ። ሌላ ሲር ነው። ቅር እንዳለኝ ዋልኩኝ። ውሰደኝ እንዳለችኝ ይዣት ልጠፋ አሰኘኝ። ላንተ ስልተውኩ እያልኩኝ ጀሊሉን ተለማመጥኩት። ያንን ቀን ፈዝዤ ፂሜን እየጎተትኩኝ መሸ። ለመርሳት ቢያስችለኝ ብዬ ኢብሮን አሳርፌ እሱ ጋር የሚቀሩ ልጆችን መስማት ጀመርኩ። ይቅር ይበለኝ እንጂ አንድም ያረምኩት አልነበረም። ሷሊሃ የታመመች ጊዜ የተፈጠረው አይኔ ላይ ይመላለሳል። ፈገግ አልኩ። አይኔ ውሃ ያቀራል። ኢሻ ተሰግዶ ወደ ሰፈር ገባን። ወደ ጥግ እሳት ለኩሼ ቁጭ አልኩ። ኢብሮ እንጨት እየጨመረ ተቀመጠ። ምን ተፈጠረ? ምን ይፈጠራል? ደህና አይደለህም ብዬ እኮ ነው። አረ ወንድሜ ከአእምሮዬ ወዴት ልሽሽ? ናፈቀችኝ እኮ። ደግሞ ምን? ብዙም ትኩረት ሳይሰጠኝ ልታገባ ነው። ደንገጥ ብሎ ሲያየኝ ራሴን መቆጣጠር አቃተኝ። ማሂር ልታለቅስ ነው እንዴ? ፈገግ አለብኝ። ውስጥ የሚመላለሰውን ከአንድዬ ውጪ ማን ይረዳል ለነገሩ? ወይኔ ወንድሜን ለምን አንተ አትነግራትም? ቆይ ወንድሜ ፈቱ ከኔ ይልቅ ይቀርባት ይሆናል። ምናልባት ተስማምቶ ነው የሚሆነው። እስኪ ደውልላት። ኧረ ወንድሜ 3 ሰዓት ሊሆን ነው። ደውል። እንደምንም አንስቼ ደወልኩ። ስፒከር ላይ እንዳደርገው ምልክት ሰጠኝና አደረግኩት። ቶሎ ነበር ያነሳችው። ማሂሬ እኔም በጣም ነው የምወድህ፣ እጅግ በጣም። ጥርሴን ግጥም አድርጌ አይኔን ዘጋው። ታላቅ ወንድሜ እኮ ነው። አመት ሙሉ ሙድ መያዣ ተደረግኩኝ። በቃ ጨርሱት ብሎኝ ተነሳ። አንገቴን እንዳቀረቀርኩኝ አለፈ። ማሂር ወይሳ የእውነት ነበር አይደል? በህልሜ አይደለም ቅድም ያልከኝ? ምን አልኩሽ? ሷሊሃትን ቤተሰቦቿ ለእኔ እንደማይሰጥ አውቃለሁ። ከመጣላት ፈቱን የመሰለ ለሷ በእድሜ ከኔ የሚቀርባት አግብቶ የማያውቅ ሰው እድል ሳያመልጣት እንደዛ እንዲሆን ፈለግኩ። ምን? ይኸውልሽ አሁን ትምህርትሽ ላይ አተኩሪ። ደግሞ በቅርቡ ኒካ ሊመጣልሽ ነው። መቼም ፈቱ ሽምግልና ነገ እንደሚልክ ሰምትሻል። ጥሩ ሀያት ገንቢ። ሳሊ እኔ አረባሽም። በዚያ ላይ በዚያ ላይ ደግሞ ያሳደግኩሽ ኡስታዝሽ ለሁላችንም ስል ነው። አትወደኝም ማሂር? ራሴን የምታገሉ ድክም አለኝ። ይኸውልሽማ እኔ ሀያትሽ እንዲያምር ነው የምፈልገው። ከኔ የሚሻል ሰው ይገባሻል። አስቢ፣ ፋሚሊዎችሽ ቢሰሙ። ሳስበው ሰው የሚያደርጉኝ ራሱ አይመስለኝም እንኳን ሊሰጡኝ። ማሂር ትወደኛለህ? አዎ በጣም ነው የምወድሽ፣ ግን ምንም ለውጥ የለውም። ለኔው ለውጥ አለው ማለት እኔ ፈቱን ማግባት አልፈልግም። አንተ እንድታገባኝ ነው የምፈልገው። ስቅስቅ ብላ ስታለቅስ ይሰማኛል። ንግግሯ ፈገግታ እያላበሰኝ ወደ ኋላ አየሁ። ወንድሜ መኖር አለመኖሩን አጣርቼ ሷሊሃ ለኔም እኮ ምኞቴ ነሽ። ገብቶሻል? ወድጄሻለሁ፣ ግን አላህ ለኔ አላለሽም። በቃ ለምን ባንዴ ተስፋ ቆረጥክ? ሞክር ኡስታዝ። ለመታገል ወሰንኩ። ይህ ውሳኔ ነበር የህይወቴን መስመር የቀየረው። ህይወቴን ላጣለት የነበረው ሰው ርቄ ብቸኛ የሆንኩለት ሷሊሃን ብቻ ማትረፍን ትግል በፍቃዴ ተስማማሁ። ትመጣለህ? ከነገ ወዲያ ጠብቂ። ስልኩን ዘግቼ ተኛው። በጠዋት ከፈጅር በኋላ መንገድ ጀመርኩ። ለ4 ሰዓት ከተጓዝን በኋላ ነበር ጉድ የገጠመን።
የመኪናው ጎማ ሽፍቶች አጠቁት። ወደ 25 ሰዎች ሰብስበው ይዘውን ጫካ ገቡ። አእምሮዬ ላይ የምትመላለሰው ሳሊሃ ብቻ ናት። ሞት የቀረበኝ ሲመስለኝ አንድ ዱዓ አደረግኩ። ኢላሂ አንድ ጊዜ ብቻ አይኖቿን አሳየኝ። ያሰቡት እንዳቀዱለት ሁሉ አይሞላም። እንደ ፍቃዴ ሳይሆን እንደ ፍቃድህ አኑረኝ ማለትም አንዳንዴ ልክ ነው። ምንድን ነው ያስከው? ምንም ጓዜን ብቻ ነው፣ ሌላ ምንም የለኝም። ስለ እውነት እኮ ሙስሊም ሞት ያን ያህል አይፈራም፣ አሟሟቱን እንጂ። ከጌታው ጋር በምንም አይነት ሁኔታ ውስጥ ሆኖ እንዲመጣበት ሲያስብ እንጂ ሞት ለሙስሊም በጥሩ ሁኔታ ላይ ብስራት ነው። ወደ ኋላ ዞራ የሚያቃስተውን ወንድሟ አስታማ ወደ እኔ ተመለሰች። ለወንድ በተጠጋ ድምጿ ቦርሳዬን እንዲበረበር ነገረችው። አገላብጦ አይቶ እንዳለ ወሰደው። የሁሉንም በተራ እያገላበጠ ካወጣ በኋላ አንድ በአንድ ይገላቸው ጀመር። ይህኔ ብዙ ነገሮች አስብ ያስኩኝ፣ ብዙ ወንጀሎች ይትዛሉኝ። ጌታዬን ልገናኝም ጓጓሁ። ሞት ድንገተኛ ጨረስኩ። አሁን ልሄድ የምንልበት ቀጠሮ አይደለም። አሁን ከደቂቃዎች በኋላ ማሂር ሞተ ሊባል። አላሁ አክበር! ዋ ብርታትህ፣ ዋ ቁድራህ አስባለኝ። እንደ መናፈቅ እንደ መፍራት አላህን ጌታዬን ናፈቅኩ። አጠገቤ ከሁለት ርቀት ያለውን ልጅ ከገደለው በቅጽበት አንደኛው ቦርሳዬን ይዞ በራሷ ጋር ደረሰ። አበባ አንቺ ልጁ እያለከለከ ደረሰ። ሷሊሃት ማፍቀር ደስ የሚል ፊሊንግ አለው። ከመፈቀር ግን የሚበልጥ አይመስለኝም። በዛ ላይ ባፈቀሩት ከመፈቀር አላህ አላህ። ረህመት ጋር ደውዬ ለአንድ ሰዓት ስናወራ ቆየን። አስበሽዋል ራህ እኔና ማሂር ምናምን። ኢላሂ አረሳ ረጋቤ ምን ብሎሽ ነው? ብታይ እንዴት እንደዋልኩልሽ እኔ ነኝ የማውቀው። አቢ እሺ ቢለኝ በዚህ 2 ቀን ኒካህ ቢያስረልኝና እቅፌ እስኪገባ ያ ረቢ ጮሂ ጮሂ እያለኝ ነው። በዚህ 2 ቀን? አረ ተረጋጊ። እሽራ በቃ ከ2 ሰዓት በኋላ እመጣለሁ። ነገ መለብሰውን እንመርጣለን በቃ። እሺ ነይ። መንገዱን እንደ ህፃን እየሮጥኩኝ ጨረስኩት። አሰላሙ አለይኩም አክስቴ፣ ራህመት አለች? ወአለይኩም ሰላም ግቢ አለች። ከሰዓት ሽምግልና ተልኮልኛል። እኔ አልተገኘውም። ከራህመት ጋር ስንለፈልፍ ይህና ዲዛይን እየመረጥን ስንሰራራ ዋልን። በማግስቱ ከሱብሂ ሰላት 3 ሰዓት በኋላ ከራህመት ጋር መሽቀርቀር ጀመርኩ። አውቀዋለሁ እኮ ማሂሬን በሙሉ አይኑ አያየኝም። አውቀዋለሁ አምሮብሻል ሊለኝ አይገባም። ግን ደስ እንዲለኝ ደስ እንዲለው ደስ የሚለኝ ማፈሩን ፈገግታ መቆጣጠሩን ለመታዘብ ጥቁር አበያ ከቡኒ ሂጃብ አድርጌ ሄድኩኝ። አንድ እርምጃ በቀረብኩኝ ቁጥር ይባስ ይናፍቀኛል። ደርሼ አላቅፈውም፣ ደፍሬም አርቀውም። ግን የልቤ ትኩሳት የደስታዬ ጮቤ በቂ ነው። ሰርቄ ማየቱ ከፊት ፊቴ ሲሄድ ልጅነት የማስታወሱ በቂ ሆነኝ። ልክ መናኸሪያ ስንደርስ ረመዳንን ከሩቅ አየሁት። ጭንቀትም ደስታም ተቀላቀለብኝ። ሮጥ ብዬ ቀረብኩ። አሰላሙ አለይኩም ኡስታዝ፣ ማሂር አልደረሰም እንዴ? ወአለይኩም ሰላም ወራህመቱላህ። ሷሊሃ ባክሽ 2 መኪኖች ሽፍቶች አግደውታል የተባለ ነው። 2 እጁን አናቱ ላይ ጭኑ። ውስጤ እዛው ጫካ ካልተገኘሽ አስባለኝ። ላልቅስ ልጩህ እንደ እብድም አደረገኝ። ማሂር ምንድን ነው ያልከው ኡስታዝ? ልፍስፍስ አልኩኝ። ይህን እኮ ገለውታል። ወይኔ ወንድሜ። ሳላስበው በኃይል ጮኩኝ። ምንድን ነው የምትለው? እንዴት ነው የሚገሉት? አይገሉትም። አሁን ይመጣል ኡስታዝ፣ አሁን ይገባል ኢንሻአላህ። መጣው እኮ ብሎኛል። አሁን ይመጣል። መሬት ልንፈራፈር ቃጣኝ። ወይኔ አቅም ያነሰ። እየጮኩኝ ማውራት ጀመርኩ። አሬ መንግስት ያለ ሰዎች ታስረዋል። አራንዳችሁ አንድ ነገር አድርጉ። ስሙኝ፣ ኡስታዜን ሊገሉብኝ እኮ ነው። ኢላሂ። አንድ ፖሊስ ወደ እኔ ተጠግቶ ፈጣሪ ጽናቱን ይስጥሽት፣ የተያዙትን ሁሉን እየገደሏቸው በቅርቡ ያሉ ሰዎች ተደጋጋሚ የጥይት ድምፅ መስማታቸውን አሳውቀውናል። ነፍስ ይማር። አይኔ ተጎልጉሎ ሲወጣ አየሁት።
እንባዬ ያለ ፍቃዴ ጎርፍ ጀመረ። ከዛ በኋላ ስለተፈጠረ አላስታውስም። አለመንቃት እየናፈኩኝ ስነሳ፣ በህልሜ እንዲሆን እየተመኘው ስነሳ፣ እንደሌላ ጊዜ ከፊቴ ላገኘው እያስከጀለኝ አሸለብኩ። የቀን የሰዓት ምናልባትም የደቂቃን ዋጋ መረዳት ትርጉም አለው። ስለ አንድ ቀን ትላንት ምጥ ላይ የነበረች ዛሬ ልጅን የታቀፈችን ስትንጠይቅ፣ ስለ አንድ ሰዓት ቀዶ ጥገና ለሚሰሩ ሐኪሞች ዋጋዋን አዋዩ፣ ስለ አንድ ሰከንድ ለአንድ አትሌት አማክረው። እኛ ጋስ እንደ ቀልድ እዛው ጫካ ውስጥ 2 ዓመታት አስቆጠርኩ። አልሐምዱሊላህ በሕይወት እስካሁን አለሁ። በእንጥልጥል የቀረው የሕክምና ትምህርቴ ሕይወቴን አቆይቶልኛል። ወንድሟ ቀለል ያለ ኢንፌክሽን ከቆየ ግን ሕይወቱን ሊያሳጣ የሚችል ሁኔታ ውስጥ ነበር። በጀሊሉ ፍቃድ ተርፎላት እኔንም ሰበብ አድርጎኝ ሕይወቴን አድኖልኛል። በዓመት ውስጥ ወደ ጥሩ ሐሉ ቢመለስም ለደህንነታቸው ሲባል ድፍን 1 ዓመት ራሳቸው ጋር አቆዩኝ። ምን እየሰራህ ነው? አይ ምንም፣ የሆነ ሰው ትዝ ብሎኝ ነው። መናፍቅ ምናምን ጀመርክ እንዴ? ከተማ ሰው የለኝም ብለሃል ነበር? አዎ፣ ይህን ያህል ቅርብ ዘመድ ከተማ ውስጥ የለኝም፣ ግን የሆነ ሰው አለ ሁሌም አእምሮዬ ላይ የሚመላለስ። ማናት? ማለት እንዴት ሴት እንደሆነች አወቅሽ? መቼም ወንድ አይደለም አእምሮ ውስጥ የሚመላለሰው። እያወራሁን አልሰማሁም እንዴ? አለች ጥፍሯን እየበላች። አዎ ሴት ናት፣ ግን ላወራሽ አልችልም። ከለቀቃችሁኝ ምናልባት። ኧረ እባክህ፣ ለቀቅነህ ማለት እኮ አበቃለን። አንተ እኮ ውለታህ ነው በሕይወት እንድትቆይ የረዳ። ልሂድ ያልክ ቀን ግን ስለኛ እንሰውሃለን። ብድግ ብላ ሄደች። እዛው ሳር ላይ በጀርባዬ ተንጋለልኩ። ዋ ሷሊሃ፣ ይህኔ እኮ አግብታለች። ለነገሩ እንደወደደች ማወቅ ራሱ ሐሴት አለው። እንደ ቀይ ራሴን አልሳትኩላትም። ጩጬ እያለች ቅራቷን ትታ ስታወራ እንደሰማኋት ባለፈረሱ ልዑል በሩ አልደረስኩም። ያው ቀድር ነው፣ ቅዋዬ መውደድ ብቻ ነው። ለሷ ሁሌም ጥሩ መመኘት። እስካሁን አልፈታህም? ድምጿ ካሳፈረኝ ስምጠታ ባነነኝ። ቆይ ለምንድን ነው ሰው የምትገሉት? ኑሯችን ነው በቃ፣ ምን ጥያቄ አለው? ሃይማኖት አላችሁ? አለን፣ ግን ከነገሩን ውጭ አናቅም። የኛ ሃይማኖት ባህል በለው የምንወራረሰው አይነት። ለምን ጠይቀኝ? ፈጣሪን ፍሩ ልላችሁ። ሐራ ይመች። አንበሳ ለመኖር አጋዝን መግደል አለበት። አንበሳ ለመኖር ግን አንበሳን አይገድልም። አንበሳ እንድልህ አንደኛ አዳኝ መሆን አለብህ። አንበሳነት ስም ሳይሆን ማዕረግ ነው። እኔ በራሴ መንገድ አንበሳ ነኝ። መንገድህ ምንድን ነው? ቁልቁል አየች። መንገዴ ሃይማኖታዊና ሕገ ደንባዊ ትክክለኛ ሰብአዊ ማንነት ነው። እንደ ተፈጥሮዬ በሕግ ነው የምኖረው። ሕጉ ደግሞ አንበሳ አንበሳን አያድንበት። ገባኝ። እኛ እኮ ትንንሾቹ አልሸባብ አይሳይሶች እነሱ ማለት ነን። ምን ልዩነት አለው? የሆነች ትንሽ ልጅ በዚህ ጉዳይ ስለሰጠችው መልስ ላጫውትሽማ። ቁጭ በይ። ቢላዋ አስፈላጊ ነገር ነው ብለሽ ታስበልሽ? አሃ በደንብ እንጂ። ሳቂ እያመለጠኝ። እንደናንተ አላልኩም፣ ለተራው ማህበረሰብ። በግድ ፈገግ እያለች አዎ ያው ምግብ ምናምን የሚከትፉበት በሱ አይደል? እሺ እናንተስ ታዲያ ምን ታደርጉበት አላችሁ? ቀልድን ያስከው እንዴ? ላሳይህ? አረ ቢስሚላህ፣ እኔ እያወራሁሽ ነው። ሰከን በይ። ሁለታችሁም ቢላ አላችሁ። እናንተ ሰው ትገሉበታላችሁ፣ እነሱ ደግሞ ምግብ ይከትፉበታል። ሕግ ነው። ቢላዋን ቢላዋ እንደ ተጠቃሚው ይለያያል። ቢላው የግድ ያስፈልጋል ለሌላ ዓላማ የተጠቀመበት ሰው እንጂ ቢላው ስህተት የለበትም። ባይገርምሽ ይህ ምሳሌ ከትንሽ የልጅ የተሰጠ ነው። አይገርምም? ትክዝ ብላ ስታስብ ቆይታ ባለውበት ትታኝ ተነሳች። ከኪሷ የወደቀውን ስልክ ቀልቤን ሳበው። ብድግ አድርጌ ሱሪ ግርጌ ከተትኩት። ብዙ ሐሳቦች መጡልኝ። በቃ የማቆይ የረመዳንና የጋሼን ነው። ጥቂት እንደቆየው ውዱ የማደርግበት
ሰተር ያለች ቦታ ደርሼ ወደ ረመዳን ደወልኩ። ሳስበው ዙለይካ ምን ተማምና ነበር ዩሱፍን አለይሂ ሰላም ስጠብቀው የነበረው? በናፍቆት አይኗ የታወረው፣ በመዳከር ውበቷ የረገፈው፣ በብርታት ባልመጣጠናትም እንኳ የእሷን ያክል እንኳ ተስፋ የለኝም። የኔ ማሄር አሁንም ከቅርቤ የለም። ሁሌም በዱዓዬ ሩሄን ከሩሁ እንዲያስጠጋልኝ ሰዎች ለሱ ብቻ ሳይሆን ለጋራ አላህ ይርሃማቸው ሊሉልን ተመኘው። አንድ ሀቅ አለ። የወደድነው የኛ ቢሆን ደስ ብሎን እንኖራለን። የኛ ባይሆንም እስከ አጀላችን እድሜያችን ይጎተታል። ብዙ የህይወት ስብራቶች ላለበት ሰው ምናልባትም ፍቅር ካሳ ማገገሚያ ይሆናል። የወደዱትን ሲያጡ ግን እንጃ፣ ካሳው እንጃ፣ ምላሹም እንጃ ነው። ማሄር አልወለደኝም፣ አባቴ ነበር። ማሄር እናቴ አልወለደችውም፣ ታላቅ ወንድሜ ነበር። ማሂ የእርሱ አላደረገኝም፣ ግን ተንከባክቦኛል። ለፍቅሩ ታግሏል፣ ግን አዚዙ የጻፈለትን እሱን እየኖረ ነው። በሐሳብ እየተጓዝኩኝ ካለሁበት አስፋልት ጠርዝ ስደርስ ስልኬ ጠራ። አሰላሙ አለይኩም ሐቢብቲ። ወአለይኩም ሰላም ፈቱ፣ እንዴት ዋልክ? አልሐምዱሊላህ። ስሚኝማ ሳሊሃ፣ ሰርጋችን እኮ 2 ወር ነው የቀረው። ልብ ብለሻል? አባ ሸምሰዲን ልጅ ፈቱን ሳታገባ ሞት እንዳይወስደኝ ብለው ዱዓ እንዳደረጉ አይገርምም? የአላህ ስራ 2 ዓመት እንደ 2 ቀን አለፈ። አሁን ወግ ልታሳያቸው ነው። ይህንን ሲል እንባይ ተግተለተለ። ሄሎ ሳሊሃ፣ ሄሎ። ግንብ ጠርዝ ላይ ተቀምጬ ወደ ሰማይ አንጋጠጥኩ። እንደ ምርጫ፣ እንደ ውሳኔ ኢላሂ ኢኒ አስለምቱ ያ ረብ። ድጋሚ ስልኩ ጠራ። ኡስታዝ ረመዳን ደርስ ሙሉ ለሙሉ ስላቋረጥኩኝ በተደጋጋሚ እየደወለ ደህንነቴን ይጠይቃል። ማውራት ስላልፈለግኩኝ ተውኩት። ድጋሚ ተደወለ። ቅር እያለኝ ችላ አልኩት። ወዲያው ቴክስት ገባልኝ። ሷሊሃ ማሂር። ተስፋ ግን ይጎዳል። በተለይ የማይሆን ተስፋ። ካለሁበት ስልኩ ሳይያዝብኝ ቆየው። በረበሩኝ፣ ሊያግቱኝም አልቻሉም። በጥብቅ ከልለው አስቀመጡኝ። አልፎ አልፎ ዛቻ የሚመስል ንግግር ይለቁብኝ ነበር። ሙሉ ቀን ከምግብ አግደው እንዳወጣ እንደሆነ ለብቻ ያኖሩኝ። ይህኔ ረመዳን የሳሊያትን ቁጥር እንዲልክልኝ ጠይቄው ቴክስት ጽፍለት ጀመርኩ። ሳሊ አሰላሙ አለይኩም፣ እንዴት ነሽ? እኔ አልሐምዱሊላህ እስካሁን አለሁ። ምን መሰለሽ ውዷ፣ መቼም ስለ ጉዳይ ረሚ ነግሮሻል። ሐሳቤን ልተነፍስልሽ ብዬ ነው። ልንገርሽማ፣ መልካም የሆነ የጀሊሉ ተአምር ነው። ውስጥ ያለው የራስ ስለማድረግ አይደለም። አወኩ እኮ ሰው አለሽ። ሳሊ ደግሞ ልቤን አሞኛል። መሪሽ የሆነ ላንቺ የሚገባን ግን መውደዴ ደግሞ ጥፋት አይደለም። ምክንያቱም መውደድ ምኞት ብቻ አይደለም፣ ህልም ህይወት ብቻ አይደለም። መልካምን መጓጓት ኸይርን መነየትም ነው። ሀያት ሺ ሐቢበቲ ንያሺ ሙላ። ከቃዲሩ አልጣላ ወይ መንገዴን ትላንቴን መልሼ አልቀይረውም። አሊያም ፈቱን ሆኜ ልፈጠር አለልም። በምታቂውም ባልገባሽም መንገድ ለራሴም ሳይገለጥ በቆየ ሁኔታ ታገይልሻለሁ። አሁን ግን ደከመኝ። አልደክመን ብልም ራሱ ዛሬ ላይ ሰው አለሽ። ምናልባትም በዚህ ሁኔታ ላይ በጣም የምትወጁ ሰው ነው። ከቻልሽ እስኪ መልሽልኝ። በአላህ ተስፋ ላድርግ። እኔን የምትወጁ ሳሊ፣ አሁንም ትወጅኛለሽ? መልሷን ትንፋሼ ቁርጥ ቁርጥ እያለ ጠበቅኩ። ከ10 ደቂቃዎች በኋላ ቴክስት ገባልኝ። ማሂሬ፣ አላመንኩም እኮ እውነት በህይወት አለህ? አትጠርጥር ላፍታ። ፍቅር ሲራ አይችልም። መውደዴ ገሃድ ነው፣ እወቀው አላርፍም። ካደለህ ጀሊሉ ከተሰጠህ ኒዕማህ ልቤ ላይ ባነገሰህ ማንም ሳይሻማ ብትኖርልኝ መሪ የክፉ ቀን ደራሽ በእንባ ቀናቴ የቅርብ እንባ አባሽ ተቆጪ መካሪ ፍቅር መምህሬ የልቤ ጉድ ሚስጥር የገድል ነውሬ የፉገላ ፍቅር ከእጄ የዋለ ከእጃችን ያልዋለ ስንት ምናብ አለ ከልቤ ተሳለ ምድር ላይ ያልዋለ እንደ ስንዴ እንክርዳድ ከውሃው ተዋህዶ ነጥሎ የተጠለለ በፍቅር መዝገብ ላይ በድል የተሳለ ምድር ላይ ያልዋለ ስንት ምናብ አለ። ባይሆን ናፍቀኸኛል
በትዕግስት ጽዋ ብጀድድም ቀልቤ ስትመጣ ስትሄድ ስትጠላኝ ስትወድ ይኸው ዛሬ አለው እስከ ውዝግብግቤ ዛሬም ማመላልሰኝ ከሐሚም አራተኛ አለልኝ እያልኩኝ በደህና እንድተኛ ካልቆመ ጀሰድህ ፊቴ ነፍስህ ዘርቶ ካልቆመሽ ልብ ምት አይነህ ካይኔ በርቶ ምናልባት ዱዓዬ ጀሊል ተቀብሎ ላፍታ እንድጽናና ህልሜን እውን መስሎ አግኝቼ ነው መሰል በጥቁር ጨለማ ላፍታ ሊያጽናናኝ ጌታዬ አዝኖልኝ ልቤ ሳትደማ በእውን ነው ሁቤ ራሴን መቆጣጠር አቃተኝ ድምፅ አውጥቼ ስቅስቅ አልኩ ከጀርባዬ ድንገት አንዱ መጡ በእርግጫ ወደፊት ገፋኝ አንተ ከሃዲ ላፍታ ማሄሬን በሐራም እጁን ለመያዝ አስቤ አላቅም ምክንያቱም እኔ ከሱ ያለኝ ፍቅር ነው ፍቅር ሐላል ነው እንዴት መንገዱን አቆሽሸዋለሁ ንጹህ ነገር የከሪሙ ተአምር ወጀዐልና በይነኩም መወደተን ወረሕማ ይልም የለ ከኔ ጋር በፊት ፍቅር የለም አልልም እንዲያማ ከሆነ ዙሌይካ ምን ነክቷት ነው እናታችን ኸዲጃስ ያንን የድፍረት የብርታት ቅዋ ከየት መነጨ የዙሌይካ ፍቅርም ነው የኸዲጃን ፍቅር ነው እናታችን መንገዱን አሳምራ ጀመረችው ዙሌይካን ፍቅሩን በስቶ ነፍስያዋን ቢረታትም አላህ ስለፈጠረው ያውቀዋል ነቢያችንም የመካው ጉብል ሙሉ ጨረቃ የምግባሩ ሊቅ የሐቀኝነት ድንበር ሰይዳችን ዩሱፍም የውበት መለኪያ ለውበት ስም የሆኑ ሰው እሳቸው ናቸው ታዲያ አንስት ባሮቹ ቢሸፍቱ ጀሊሉ ክጀላቸውን አልናቅም ምክንያቱም ፍቅር ክቡር ነው መንገዱን ግን እኛን መርጣለን ወይ በንጹህ አስኪደን እናዘልቀዋለን አሊያም በመጥፎ አጥመን ስሙን እናጠለሻለን ማሄሬ ዘመኔ ዩሱፍ ነው የተጋነነ መልክ የለውም ለኔ ግን አቻም የለውም በሉት እንደ አንድ ሙስሊም እህቶቼ ማሄሬ ኡስታዚ ስለሆነ አልወደድኩትም እንደ ብር አልተመኘሁትም እንደ ሸበላነቱም አይደለም እንደ ሱነቱ ነው ማንም እንዳላየውና ለኔ እንደታየ ማሂርነቱ ኡስታዝ ግን እንዴት ልናገኘው እንችላለን ይኸውልሽ ሳሊሃ ቁጥርሽን ስለተቀበለኝ ሊደውልልሽ ይችላል ስለዚህ እዚያው ፖሊስ ጣቢያን ጠብቅ ያለበት ቦታ አይታወቅም እንዳላየው ነበር የነገረኝ ግን ከዚህ የ30 ኪሎ ሜትር እንደቀረበ ነግሮኝ ነበር እስኪ አላህ ይሁን በመሃል ስልክ የጠራ አቢ ነበር አሰላሙ አለይኩም ሳሊሃ ምላሽን ሳይጠብቅ ንቀት ነው ቆይ ልጄ አንቺ ልጅ የሽምግልናው ቀንም የውሃ ሽታ መሆንሽ ሳያንስ ዛሬ ጥሎሽ ቀን ተጠፊያለሽ አንቺ ልጅ አደብ ይዘሽ ብትሰብስብ ይሻልሻል ፈትሁዲንን ከመሰለ አንድም ጎረምሳ እንደማይቀበልሽ ወቂ ሳትቀብሪኝ ብታገቢ ይሻልሻል አለበለዚያ ያረግምሻለሁ ነግርሻለሁ ሳሊሃት አንድም ሳያስወራኝ ጆሮዬ ላይ ተረቀሙ ድንገት ፖሊሶቹ እዛ አካባቢ ሰዎች ተመልሰው እንደሰፈሩ ጠቁመዋል ብለው ወደ ክልሉ ፖሊስ ጣቢያ ጠቆሙ አባቴ ሳያውቅ ያለ መህረም መውጣት አስፈራኝ ኡስታዝ ረመዳንን ከርሱ ጋር ለመሄድ ሰው ማስከተል እንዳለብኝ ወይም ሁሉንም ነገር እንደሚያሳውቀኝና እንድቀር አማከረኝ አሻፈረኝ ብዬ ለትንሹ ወንድሜ ደወልኩለት እንደምንም አባብዬ ከሰርጉ በፊት ቫኬሽን ብለን ወጣን ከጉዞ በኋላ ጣቢያው ደርሰን ፖሊሶች ተዘጋጅተው ሊወጡ ሲሉ ተገጣጠምን በመኪና ተጭነን ተከተልናቸው ጭር ያለ ደን ውስጥ ገቡ ስለተከለከሉ ትንፋሼ የተቆራረጠ መጠባበቅ ያስኩኝ ሁለት የተኩሱ ድምጽ ሰማ እብድ አደረገኝ ካልገቦ ብዬ ሳስቸግር ወንድሜ ሁለት እጄን ጠፍንጎ መኪናው ላይ ጫነኝ ከረጅም ደቂቃዎች በኋላ እኔ በተጫንኩበት አቅጣጫ አንድ ሰው እየሮጠ ሲመጣ ታየኝ ነጭ ፓኪስታን ጀለቢያው በአዋራ ተለውሷል ልብ ምት መቋቋም አቃተኝ አይኖቼ ተጎልጉለው የሚመጣውን ሰው ማየት ጀመርኩ መንገዱ ርቆት እያለከለከ ነው ልለየው አልቻልኩም ባዶ እግሩን ነው አንገቱ እንዳቀረቀረ ነበር ጸጉሩ እንደ ማሄሬ የተፈረዘ ነው በመኪናው ተንጠራርቼ እያየው እስኪቀርብና እስካየው እጆቼ መንቀጥቀጥ ያዙ በዚሁ ቅጽበት ከዓመታት በፊት ሆስፒታል ውስጥ ያየሁት ህልም አይኔ ላይ መጣ ሁለት እጄን አናቴ ላይ እንደጫንኩኝ እንባዬ ተንከባለለ ድንገት ከፊት ለፊቱ ግብዳ ሰው እየቆመ በዛችሁ ቅጽበት ራሴን ስቼ መኪናው ላይ ወደኩ ህልሙም ተፈታ
ማሂርን በከባዱ ተጎድቶ አንድ ሆስፒታል አሳረፉን። ከሰዓታት በኋላ ነቅቼ እንደ እብድ ሳፈላልገው ወንድሜ እያባበለ እንድረጋጋ እየለመነ ተከተለኝ። ማሂር ኮማ ውስጥ ነበር። ፊቱን ማየት ተአምር መሰለኝ። እንባ ከዓይኖቹ እየተንከባለሉ በስስት አየሁት። ከሰዓታት በኋላ ሆስፒታሉ በሰዎች ተጥለቀለቀ። ፈቱን ጨምሮ መላው የመስጅድ ሰዎች ከቻሉ። እሱም በድንጋጤ ወደ እኔ እያየ ሷሊሃ። መልስ መስጠት ስላልቻልኩኝ ወደ ወንድሜ ማየት ጀመርኩ። እሱም ፈጠን ብሎ ፈቱ፣ አሰላሙ አለይኩም። ብታይ እንደሰማን ነው እዚህ የደረስነው። ዘገያችሁሳ? ኡፍ ተገላገልኩ። ተያይዘው እየሮጡ መጡ። አንዲት ነርስ ወደ እኔ ጠጋ ብላ ዘመድ ነኝ እህት። አንገቴን ነቅነቄ ዝም ስል ነይ እስኪ ምሳ እንብላ፣ ወንድሞቻችሁ እስኪመለሱ አረፍ በኛ ጋር። ሳላስበው ብድግ ብዬ ተከተልኳት። የነርሶች ክፍል ስደርስ ቡና ቀረበችልኝ። ለራሷም ይዛ ብዙ አትጨነቂ፣ ስለቱ አልዘለቀም፣ ብቻ ዱዓ አድርጊለት። ራሴን ነቀነቅኩ። ነሲሃ እባላለሁ። ሷሊሃት ወንድምሽ ነው? አይ ኡስታዜ ነው። ግራ መጋባት እየተነበበባት የቅርብ ዘመድ ማንኛችሁ ናችሁ? ሁሉም ወንድሞቹ ናቸው። የኔ ደግሞ ተስፋዬ። እንደዛው ነው ነገሩ አይነት አስተያየት አይታይ። ምን ያክል ጊዜ ሆናችሁ? እሱ ነው ያሳደገኝ። ኦ ማሻአላህ። እና እንዴት ነው ወደ ፍቅር የቀየራችሁት? አላህ ውስጣችን ያኖረው ከጥላቻና አላህ አውጥቶ ውዴታ ልብ ውስጥ ያኖረው። ፈገግ ለማለት ከንፈር ለጠጥኩ። አላህ ይጠብቃችሁ። በቅርብ የተጋባን ጥንዶች መስለናል መሰለኝ። ንግግሯ ሞቅ አለ። አንቺስ አግብተሻል ነሲሃ? ትንሽ ከተግባባን በኋላ አይኔ እንኳን አላገባም ግን ዱዓ ፈልጋለሁ። ተሽኮረመመች። ኢንሻአላህ። ከሰዓታት በኋላ ካሸለብኩበት ነበር የነቃሁት። ለካ ድክም ብሎኝ እዛው እንቅልፍ ወስዶኝ ነበር። ስነቃ ወንድሜ ፈገግ ብሎ ፊት ለፊት ተቀምጦ አየሁት። በጥያቄና ግራ መጋባት ሳየው ሷሊሃ ኡስታዝ ነቅቷል። ፊቱ ጥርስ በጥርስ ሆኖ እንባና ሳቅ ተደበላልቆ ብድግ ብዬ ልሄድ ስል ቆይ ሁሉም አብሮት ናቸው? አሁን ባለውበት ቁጭ አልኩ። ከጠረጴዛ ጠርዝ ያስደገፍኩትን ቦርሳዬን ስቤ ሰዓቱን አየው። ከሌሊቱ 4 ሰዓት ተኩል ነበር። ከስር ከ1 ሰዓት በፊት የተላከ ሜሴጅ አየው። ቁጥሩን አላወቅኩትም። ሀያቲ ይላል። ግራ ገብቶኝ ማን ልበል ብዬ መለስኩ። ወዲያው ሳሊ እኔ ነኝ ማሂር። በድንጋጤ ስቆም ወንድሜና ነርሷ እኩል አዩኝ። እንደምንም ፈገግ ብዬ ተመልሼ ቁጭ አልኩ። ሄዱ? ልመጣ ነበር። በአላህ አንድ ጊዜ ደህና መሆን ማየት ፈልጋለሁ። ልቤ ከጊዜያት በኋላ ማሂሬን ሳወራው እንደምትመታው እየመጣች ከአንድ ሰው ጋር ነኝ። በፍጥነት ወደ ነሲሃ ሄድኩኝ። አንድ የሆነ ቦታ ደርሰን እንምጣ ብዬ ተያይዘን ወጣን። ወደ ክፍሉ ስናመራ ኡስታዝ ረመዳን እየወጣ ሰላምታ ተለዋውጠን አለፍን። ውስጥ ስገባ ዶክተሩ ማሂሬን እያናገረው ደረስን። ሳየው ራሴን መቋቋም አቅቶኝ ስቅስቅ ብዬ አለቀስኩ። አጠገቡ ስደርስ አይኑን የማይበት ቅንጣት ድፍረት አጣሁ። እንደ ስልኩ አይደለም። ማሂር በአካል ሌላ ሰው ነው። አልደፈርኩም። እስቲል የሆነ ነገሩ ያስፈራኛል። ፊልድ ሲቲን እያየ በዝግታ ጠራኝ። ዶክተሩና ነርሷ ጠርዝ ይዘው ስላለበት ሁኔታ ይማከሩ ያዙ። ከባድ ግብግብ ለየው አትዩ። ቀና ብዬ ካየሁት ምን ይፈጠራል? አያስችለኝም፣ ይቅርብኝ። ግን ደግሞ ትንሽ አይሆንም ሷሊህ? እንዳቀረቀርኩኝ መለስኩለት። አሁን ልታገቢኝ ትፈልጊያለሽ? አሁን ትወጂኛለሽ? ድምፁን ዝቅ አድርጎ አይኖችን እያፈላለገ ጠየቀኝ። ዞር ብዬ ሳያቸው ስራቸው ላይ ነበሩ። በአዎንታ ራሴን ነቀነኩለት። ፈገግ ብሎ ሆነልን ሳሊ፣ በቃ ልንጋባ ነው? አህላሌ ልትሆኚ ነው? ተስፋ ቆርጬ ነበር እኮ። አትቁረጥ ኢንሻአላህ። ኢነላሃ ቢኩሊ ሸይን ቀዲር።
ደረቱን በአንድ እጁ ደግፎ በጎኑ ተኛ። አጎት ግን ለእኔ እሺ ይላሉ? ሳሊ በዛ ላይ የወንድሜ ሳቅ። እውነቱን እንንገራቸው። ለዚህ እኮ አንቺ ሽማግሌዎቹን መመለስ ነበረብሽ። ቀድሞውን እኔ መጠየቅ የራሱ አላህ አይወደውም ሳሊ። የመጨነቅ ገጽታዬን ሲያይ ለምን ይዘሽኝ አጠፊ? ፈገግታው ሞቅ አድርጎ ሰው እንደዚህ ማፈር ይችላል? አንገቴን እንደደፋው ወጥ አድርጌ ሳኩኝ። ደሞ ጋሼ ለምን ይዛት አትመጣም ብሎኝ ነበር። ቢፈቀድልኝ አሁኑኑ እናቴ ጋር ይዤሽ እሄድ ነበር። ሳላስበው ቀና ብዬ አየሁት። ይህ ሁሉ ሲያወራኝ ማሂር ከዓይኖቹ ውሃ እያወረደ ነበር። ደንገጥ አልኩ። ዓይኖቹን ወደ እጆቹ ልኬ ሳያስበው ሲይዘው ደንገጥ ብሎ ለቀቀኝ። ይቅርታ ሳሊ። ፈገግታና እንባ ምን ጉድ ነው? ሆድ ባሰኝ። ፍቅር ሐላል ነው እሺ። አሁን ደስ ካለን ጌታችን ይቆጣል። ጌታችን ከተቆጣ ደግሞ ማንም አንድ አያደርገንም። የሰጠንንም ሙሐባ ከልባችን ፍቆ መናናቅና ጥላቻን በቅጣት ያቀምሰናል። እንደ ማባበል እያወራ ልክ ነው ግን እፍር አልኩኝ። ልክ እኮ ነው። ሙስሊም ፍቅረኛ አለው፣ ፍቅረኛው ግን ሚስቱ ናት። ሙስሊም ፍቅርን ከማንም በላይ ያውቃል፣ የሚገባውንም ቦታ ይሰጣል። የፍቅር ክብሩ ዓላማ መሆኑ ነው። ዓላማው ደግሞ ሐላል ነው። ሙስሊም ዱንያ ላይ እንግዳና ኸሊፋ ነው። የሐቂቃ ለምን ፎቅ ይሰራል ብዬ አስቤ ያውቃለሁ። በስጁድ ልታልቅ የሚገባት አጭር ዕድሜ ኑራን እንዴት ይጠበናል? ብዙ እንደምንቆይ ያለፋናል። ሞት ከጫማ ክራችን ቀርባ ምናልባት ስለ 3ኛው ፍሎር እየተጨነቅን ነው። ቀለል ያለ ህይወት ይመቸኛል ስል ራሴን መለወጥ ጥሩ ቦታ ላይ መሆን ጠልቼ አይደለም። እንጃ መብቃቃት በራሱ ኒዕማ ነው። የዱንያን ምንነት በቁጡ ለተረዳ የሚበላው ካለው የሚያርፍበት ጣሪያ ካለው የሚቀይረው ካልቸገረው ልቡ ካላህ ጋር ከተዋወቀችለት ከዱንያ ምን ቀረው? ባይሆን ለነገው ሊሰግድባት ያስኬዳል። ማሂር ሀብታም አይደለም። አይ ዶንት ኬር። ማሂር መለሎ ሸበላ ሲክስ ፓክ ያለው ምናምን አይደለም። ኢትስ ናት አነሰሰሪ። ማሂሬ ኮልታፋ እንጂ አንደበተ ርቱዕ አይደለም። ኢትስ ናት ማይ ቢዝነስ። ግን ማሂር ሙስሊም ቁጥብ ጥሩ ስነ ምግባር ያለው ሰው ነው። ሀያት ከሱ ጋር ቢኖረኝ ከተቅዋ ስንቅ እያቆረሰ በድሎት ያኖራኛል። ፎሰከንታይም አደራ ተቀዩን። ግን ደግሞ እኔ አሁን ታጭቻለሁ። በየት በኩል አገኘዋለሁ? በዚህ መሃል ድንገት አቢ መጣ። አሰላሙ አለይኩም ኡስታዝ ማሂር። ማሂር ከወገቡ ቀና ለማለት እየሞከረ ወአለይኩም ሰላም ወራህመቱላህ ጋሼ። እንዴ ሷሊሃ መጣችኋል እንዴ? ወንድምሽስ? መጣል አቢ፣ መድኃኒት ሊገዙ ወጣው ነው አልኩት በድንጋጤ ከመንተባተቤ ጋር። ነው ይሁን እና ሼህ አሁን እንዴት ነዎት? ሳይ ደህና ትመስላለህ። አልሐምዱሊላህ። አልሐምዱሊላህ ጋሼ ደህና ነኝ። ድንገት ነርሷ ቀርባ እሽ ሰዎች የአዲስ ሙሽሮች ነገር አሁን ተረጋጋሽ? ፈገግ ብላ ኢላሂ አባቴ ግራ በመጋባት ያታል። ለሁለተኛ ጊዜ መሬት ተከፍታ ብትውጠኝ ተመኘው። ምን ማለት ነው? በዛ ምሽት ድንገት መምጣቱ ለጉድ መሰለኝ። ወዲያው ራህመት ኡስታዝ ረመዳንና ወንድሜ ተከታትለው ገቡ። የጭንቄን ወደ ራህመት ሂጄ ስለ እነሱን የነገርኩሽ። ኡስታዝ ረመዳን ነው፣ እነሱ ናቸው በቅርቡ ሙሽሮች የሚሆኑት። አይኔ ቁልጭልጭን እያደረግኩኝ እንዲገባ ታገልኩ። ራህመት ድርቅ ብላ አይኗን አፍጥጣ ታየኛለች። አረ ማሻአላህ ኡስታዝ ልትደግም ነው እንዴ? አቢ የሚያምሩ ጥርሶቹን ከፍቶ እየሳቀ ኡስታዝ ላቡ ቸፍ ቸፍ ሲል ታዘብኩት። ምላሱ ተሳስሮ ዝም አለ። እኔን አንዴ ራህመትን አራርቆ እያየን ራህመት በሚያቃጥል ቁንጥጫ ከውስጥ ጠበሰች። ቻዩ ሳሊ ቻይ ሆይ ያልኩኝ ቆየው። ማለቴ አራብሽር ደሞ ዘመድ አማጆች አይደላችሁ? አይከለከልም። ብቻ የጓደኛዋን ሰርግ ስትጨርስ ቅድሚያ ተከሻው መታ እያረገ ሳቄ ጥሶኝ ሊወጣ ይታገለኛል። ዞር ብዬ ማሂሬን አየሁት። ሁሉም ችላ ብሎ ኖሯል። ከልቡ ይስቃል። ለነገሩ የኡስታዙና የራህመት ሁኔታ ላልገባው እንኳን ያስቃል፣ እንኳን ለሸራቢዎቹ።
በዚሁ መሃል ረህመት አጎቴ አንዴ ከሳሊ ጋር እናውራ በሏት፣ ቆዩ መሽቷል፣ አብረን እንሄዳለን አላት። እጄ እስከ መታጠፊያው አጥብቃ አቅፋ እየጎተተችኝ ይዛኝ ወጣች። የሚጠብቀኝ ስለገባኝ ሳቄን አንቄ ታገልኩት። አፈር ቢያዋረድሽኝ አንቺ ደነዝ። ቀይ ፊቷ ይባስ ቀልቶ ያፈንኩትን ሳቅ ለቀኩባት። ሳሊ ትስቂያለሽ? ከእንግዲህ ሰው አለኑም እኮ ራህ የጨነቀለት ሆኖብኝ እኮ ነው። ደግሞ እንዴት እንደመጣልኝ ሳቄን ሳላባራ አለ። አየውሽ ግን በአላህ አንጀቴን በላችሁት እኮ የማትረቢ። ግን ምንድነው ነገሩ? ራህ ያጎትሽ ልጅ አይደለ እንዴ? ለመጀመሪያ ጊዜ ረህመት ስትሽኮረመም ሳያት በአላህ ምንድነው? ምን እየሆንሽ ነው? ተይኝ በቃ ፍቺ። ባይዘዌ ተዘውጇል። ያውም ለሰርጉ ከረሜላ ለቃቃኞች ነበር። እንዳቀረቀረች በግድ አውሪ ነው ፊት እየሄደች አራት አውሪ በዱዓ በርቺ። ኡስታዝ ግን ታድሎ ሳሊ ከጣራን የሚፈጠፍጥሽ አመድ ዝም ብለሽ ሂጂ። ትዝ ይልሻል ማሄሬን እንደወደድኩት ስነግርሽ ምን እንዳልሽ? ሳሊ እኔ እኮ አባት የለኝም፣ አጎቴ ደግሞ ትልቅ ሰው ነበር። ያጎቴ ልጅ ነው አባት ሆነኝ። ከጎኔ መቆሙ፣ እንክብካቤው፣ ስስቱ በቃ ማሄር ላንቺ እንደሆነ እንደውም ለኔ ከማንም በላይ ነው እኮ። የቲምነትን ሳላውቅ ያደግኩት በሱ ነው። ከእናንተ ፍቅር ይልቅ የኔ ነውር ነው እኮ። ግን በቃ አወራሩ ሳቅና እንባ ይንቀላቀለው። መስና ወሱላሳ ወሩባዓ የሚያምር ድርብ ጥርሷን ከደማቅ ፊቷ ጋር ወደኛ ዞራ ታውቂያለሽ፣ አንዳንዴ ለእኛም ይህቺ ሱራ ቡሽራ ናት አይደል? ለእናንተ አዎ ያልኩት ትዝ ሲለኝ ለራሴ ሳስበው ዘራፍ ልል እያቃጠኝ። ለእናንተስ? ለእኛማ የተከበረ ያላህ ቃል ነው፣ ቁርአን እኮ ነው። ምን ማለት ፈልገሽ ነው? አረ ምንም ይሻልሻል። ባይገርምሽ ማሄሬ በተውሂድ አይደራደርም። ተውሂዱል ኻኢፊን ማሻአላህ፣ ከልቡ ሙወሂድ አይደል እንዴ? አንቺ ልጅ ወንድነሽ እንዴ? ሀቅ ነው እኮ። አፈር ቢራህ። በሲሊፐር ጫማ ልጠፈጥፋት ከሆስፒታሉ አንድ ዛፍ አቅራቢያ እያራወጥኳት ተከተልኳት። ማሄር ባረከላሁ ፊክ አባቴ። ላጤዎች በበዙበት ሀገር ደብል አላህ አላህ። አረ ምንም አልገባኝም ማሄር፣ ስለምንድን ነው የምታወራው? ይኸውልህ እዛች ጋር አዲሱን ፋሻ አቀብለኝ። ነርሶቹ ወደ ዶክተር ይቀየሩልህ እንድጥራው። ይዞ እየመጣ አቀብለኝ፣ አብሽር አቀብለኝ። ጥፍ አድርጌ ግንባሩ ላይ ቸፍ ያለውን ላብስ ጠራረግለት። ባቀረቀረበት ከት ብሎ ሳቀ። አይዞህ ምን ችግር አለው? አብሽር ወንድሜ። አረ ሼህ አንተ ጋር አይጣሉ። አልሐምዱሊላህ በል ተርፈሃል። ወሬ ለማስቀየር እየሞከረ እያለ የሱብሂ አዛን መውጫ ደረሰ። ረሚና የሷሊህ ወንድም አብሮኝ ነበር ያደሩት። በጠዋት ተነስተው የውዱ ውሃ ቀረቡልኝ። እያገዙኝ እንደምንም አድርጌ ከተፈጠርኩኝ ለመጀመሪያ ጊዜ አልጋዬ ላይ ለሰላት ሐረምኩ። ስለ ክብርህ ንጉስ ግንባሩን ከመሬት የሚደፋልህ፣ ስለ ልቅና ፍጥረት ሁሉ በተስቢህ የሚያሞካሽህ፣ ሁሉም ካንተ ከጃይ ሆኖ ብቻህን የተብቃቃኸው አላህ መላቅ ባንተ በቃ። ካንተ ውጭ ያለ ሁሉ ደካማ ፈላጊ ተገኝ ሲሆን ማስገኘትን በራሱ የኸለቀው አምላክ ታላቅነት። የፈውስ ሁሉ መገኛ ቻይ ሆነህ ትዕግስተኛ፣ ስልጣን ኑሮህ መሐሪ፣ ኩራት የተገባ ሆነህ ትዕቢት ከሲፋህ የሌለ፣ ከመላቅ በላይ የላከው ችሮታህ የማይሰስተው፣ ሂክማህ ከአቅል የራቀው፣ ስለ ክብርህ ፍጥረት ሁሉ አንገቱን ሲደፋ ይከብራል በመተናነስ ከፍ ይላል የኮራ። ጥፋቱ ስህተቱ አንተን አለመገዛቱ በራሱ ቅጣት የሆነበት ያ ማሊከል ሙልክ ያ አክረመል አክረሚን ያ ረበል ዓለሚን። ከሰላት በኋላ ሳሊሃትና ረህመት ቁርስ ይዘው መጡ። ሰላምታ ተለዋውጠን ማቀራረብ ጀመሩ። ስማኝማ ሼህ፣ ዛሬ ምግቡን ማን እንደሰራው መገመት ነው። ምናልባት ረህመት። ወይኔ ረመዳን
በሁኔታችን ግራ የተጋባው የሷሊሃት ወንድም ምን ጀመራችሁ? እዚሁ ነው ነቄ እንዳለ ያስታውቃል። አዘገጃጅተው ሊወጡ ሲሉ ረሜ ፈጠን ብሎ እንዴ ሷሊሃ ልጁ ታሟል፣ ማን ሊያበላው ነው? መቼ ምን ለወንድ አላጎርስም። እስከ አበላሉ ፊቱን ሳየው እየሳቀ ታውት ልጄ ዝም ብሎ እጃችሁን ቁርጥማት አይንካው አባባሉ ከየት እንደመጣልኝ እንጃ። ተሳስቀው ወጡ። ሳሊ ልትወጣ በሩን ስትዘጋ ሰርቃ ስታየኝ ያስኳት። በፍጥነት ዘግታ ወጣች። ሐረሪሚ በአላህ እንብላኒ ርቦኛል። ባክህ ምን አንጅታችንን ትበሉታላችሁ? ቁርስ 1-2 እያለን ኢማማችን እስከ ባለቤታቸው መጡ። የሶፋው ቁርስ ተቀላቅሎ ፍክት ያለ ጧት አሳለፍን። ሷሊሃት ለምንሽ ነው? ለኔ አይደለም ባክሽ። እና ለማሄር ሽቶ ለኡስታዝ ማን የሚሰጥልሽ? እንጃ ብቻ እሱ ጋር ይደርሳል። እና ምንድነው እንዳይበቃ ደሞ አንድ አይነት አንዱ እኔ ጋር ይሆናል። ኢላሂ ሷሊሃ ሮማንስ ያጫውትሽ እኮ ስልክሽ የጠራ ነው። በቃ ፈቱ ነበር። አሰላሙ አለይኩም ውዴ። ያ ረብ ሶብር ስጠኝ። ወአለይኩም ሰላም ፈቱ፣ እንዴት ነህ? አልሐምዱሊላህ ያለሁልሽ። ቶሎ እንድትመጪ ነግረውኝ ነው። በይ ሰርፕራይዝ አለሽ። ጭንቅ አለኝ። መርሃባ መጣውሽ። አልሐምዱሊላህ ብዬ ልጀምር። ማይመስለውን በይሁን ቃሉ እንዲሆን ለሚያደርገው አምላክ ተደፍቼ እያመሰግንኩ ማን የሰጠኝ? ማን ይመስልሃል? በአላህ በሽታ ጨረስከው እኮ። ማሻአላህ ደስ ሲል። ራህመት ናት ስጠው ብላ የሰጠች። አንዳንድ ውዴታዎች ፈቃድ አይጠይቁም ይሆናል። አይሆንም አይሉም ባክ። ከህመም እንዳገገምኩኝ ሷሊሃን አግብቶ መኖር ተመኘው፣ ግን ተስፋ ብቻ። አሰላሙ አለይኩም። እንዲ አቢ። ወአለይኩም ሰላም ሳሊ። አባክሽ ግቢ። ምን ተፈጥሮ ነው እሚ? ደሙ ከፍ ብሎ ነው ባክሽ። ኢላሂ ወንድሜ ሲልም መቼ ይኸው እስካሁን አልገባ። እነፈቱ እኮ ቤት ምናምን ብሎኝ ነበር። ባክሽ ጦሰኛ አታንሽብኝ። ምን ግራ እንደገባኝ አቢም ማስተማም ያስቆኝ። ከሰዓታት በኋላ ወንድሜ መጣ። አቢም ጥሩ ሐል ላይ ተመለሰ። ሷሊሃ ረጋ ባለ ድምፅ ወይ አቢ፣ ለምን በፈትሁ እንደጓጓው ታውቂያለሽ? ከአቢ ጋር በፍጹም እንደዚህ ማውራት አልለመድኩም። ዝም አልኩኝ። ትህትናው ፍላጎቱና እንደሚወድሽ ማሰቤ ነበር። ሷሊሃ ስልጣን ስለመረካከብ ታውቂያለሽ? ምድርሽ ኃላፊነቴን ሁሉ ስጥልበት ጥሩ ትከሻለሁ ለምለው ሰው ነበር። ያ ሰው ፈቶ አልሆነልኝም። ጉጉቴ ወግሽን ማየት ነበር። እንደ እንቁላል ያሳደግኩሽ ልጄ ለሚገባው ሰው ልሰጥሽ የፈለግኩት። ካልሆነ ግን ሶብሪ። ወደ እናቴ በጥያቄ አስተያየት ሳያት ዝም አለች። በመሃል ወንድሜ ብያችሁ ነበር፣ ልሰሙኝ ፈቃደኛ አልነበራችሁም። አይቡ ማውጣቴ ሳይሆን ለእህቴ ነበር ያጨሁት። አይኔ ጥሩ ምስክር ነው አልሐምዱሊላህ። እኔም ከሱሱ የተጠቃው ነበርኩ። ጉዳቱንም አውቀዋለሁ። ዛሬ ደግሞ ግልጽ መውጣቱ ደስ ብሎኛል። ምናልባት ጫት ባህላችን፣ ወሬ ማድመቂያችን፣ ዱዓ ማሞቂያችን ይመስለን ነበር። ጉዳቱ ግን እጥፍ ድርብ ነው። ጫት ባለጌ ምላስ ያወርሳል። ጫት ልቅ ማንነትን ያላብሳል። በተለይ በወጣት ደግሞ ገዳይ መርዝ ነው። ለትልቅ ሰው ይጠቅማል ማለቴ ሳይሆን አንጻራዊነቱ ላይ ነው። ለወጣቱ መርዝ፣ ለጎልማሳው ገፍላ እሱን የሚያላብሰው። ለትዳር ደግሞ ጠንቅ ነው። የቀመሰ በቀላል አይተውም። ለዛ አይሆንም ያልኩት። ስሚኝ፣ ፈቱሻ በርጫውን ሸጎጥ አድርጎ ሊቀየስልሽ ሲል እኔና አባትሽ ከፊት ለፊት አየነው። ብቅ ብቅ የምትለውን ፂሙን እየጎተተ እና ኒካሁ ቀረ። ልጄ አላህ ላንቺ ያለውን አያስቀርብሽም፣ አብሽሪ። እናቴ በሐዘኔታ እያየችኝ በፍጥነት ወንድሜ አብሮኝ እንዲሄድ ጠየቅኩት። አቢ ደህና ነህ እንዴ? ረህመት ጋር ደርሼ ልምጣ? 1 ሰዓት። ሳሊሃ 2 ሰዓት ሊሆን እኮ ነው። በዚህ ማታ ወዴት ነው? አቢ በአላህ ፊቴ እንደ ጨረቃ እያበራ እንደሆነ ተሰማኝ።
አቡበክር በላብራት ሂድ፣ 3 ሰዓት ሳይሞላ ተመለሱ። ወንድሜ ነገሩ እንደገባ ያስታውቃል፣ ግን ዋጥ አድርጎ ሸኘኝ። አሰላሙ አለይኩም። አክስቴ ረህመት ትኖራለች? ወአለይኩም ሰላም አለች። ግቢ በቃ እኔ ከአብዱ ጋር ነኝ። አሰላሙ አለይኩም እየቀወጥኩኝ ገባውላት። ኡፍ ሷሊሃ፣ አሁን ንገሪኝ በአላህ ምን ተገኘ? ሼህ ደካማ ጎኗን ስለማውቅ ነበር ከውጭ የገባሁት። ባይዘው የአብዛኛው ሙስሊም ሴቶች ድግመት አረበኛ ወይም ቱርከኛ ከሆነ ሐላል ይመስለናል። ውጭ መካ ቤት ውስጥ አሜሪካ አለ እንዴ? ወንድምየው ሂጃቧን እየጠመጠመች ንገሪኝ ባይሆን ወሬሽን ትተሽ ሆስፒታል እንደምንም እንሂድ አልኳት። ምን? በአላህ በለመድናት ሹልክ ብለን ወደ ሆስፒታል አቀናን። ከጥቂት ደቂቃዎች በኋላ ማሂር ወደ እኔ ያየ እንዴት መጣችሁ በዚህ ሰዓት አለኝ። ለመጀመሪያ ጊዜ ብቻችን ትተውን ወደ ጠርዝ ቆሙ። ደሞ ሽቶን ወርጃለሁ። ቢስሚላህ ክፋቱ ለራሴ እንዴት ላውራው ብያለሁ። ማሂር አሁንም ታገማኝ ትፈልጋለህ? ዞር ብሎ አይቷቸው ወደ እኔ መለሰ። እንዴታ ግን ሽማግሌ ላክ። ከወንድሜ ጋር ጨረታ አልገባም። ሳሌ የማይሆን ነገር ነው። ምንም ጨረታ የለም፣ ኒካው ተሰርዟል። እድልህን ሞክር። ኮራ ብዬ ብድግ አልኩ። ረህመት ተከትላኝ መጣ። አብረን ወጣን። እውነት አልመስላለኝ። የምር አላህ አሳካልኝ። ነገሮችን በፈለገው ሁኔታ የሚያስኬደው ጌታ ምኞቴን ሰጠኝ። ከበሽታዬ እንዳገገምኩኝ የኒካ ቀን ተቆረጠ። ደስ የሚለው ጥንድ ሙሽሮች ያሉበት ሰርግ። አላህ አላህ። ሌሎቹ አይጠፋችሁም። አላህ ይጠብቃት። የረመዳን ባለቤት ረህመትን ማግባት አልተቃወመችም። ትንሽ አተካራ ቢፈጠርም በስተመጨረሻ ተሳክቷል። የሚያምረውን የሙሽራ ልብሴን ቂቅ አድርጌ መጣሁ። ቤተሰቦቼ በሙሉ አጅበውኝ ቀለል ያለ ዝግጅት አደረግን። ሙሽሮችን ይዘን ልንወጣ ጉዞ ወደ እነ ሳሊሃ ቤት አደረግን። ሁለቱንም ልጆች እንደ ልጆቹ ሙሽሮ የጠበቀን አጎሸም ሰዲን ነበር። ጉድ! ወከቡ አልፎ ልጅነትን ከአባቷ ቤት ይዤ ወጣሁ። ለመጀመሪያ ጊዜ ልጆቿን ይዤ ከፊት እየመራ ጀመርኩኝ። አልሐምዱሊላህ፣ የባሪያውን ሀፍረት የሚሰትር ጌታ፣ ደካማ ጎኑን የሚጠግን የሚያበረታ አምላክ። ኒካህ ውበት፣ ድምቀት፣ ክብር ነው። የምትወዳትንና የምትመኛትን እንስት ሲሆን ደግሞ አላህ ይወስዳል ሞትም በቀብር ችቦ። እህቴን ሊወስድ ሐላል አስቦ፣ ጓደኞቿ ለጉድ ሰደቡኝ ብል ይቀላል። ተብሎ ሐላሌን ይዤ ሐላሉን ሁብ አሊፍ አልኩኝ። አቢ በቃ ልዝለለው? ጭራሽ በያስተካኪ። ሐሚም ኢና ሊላህ። እናትሽ ያስተረፈችውን ጨጓሬን አንቺ ልጨርሹ ነው? በይሄ ባስተካኪዩ። እንዴ ምን ታድርግ? ቀስ በቀስ ትለምዳለች። ሳሊ ግን ባላህ አንቺን እኮ ነው የምትመስለው። አዋ ትዝ ይልሃል ቆንጅየዋ ልጅ ለአሊሙ። መልክ በኔ ኢልም ደግሞ በአንተ የሚወጣ ልጅ እንውለድ። ታዲያሳ መልክም ኢልምም ካንቺ ወርሳ አረፈችው እኮ። ኢና ሊላ ኡስታዝ እንገድልከኝ እኮ። አታይም እንዴ መልክማ በኔ ነው። ይሄ ቀልብ ያሳጣሽ መልኬ። አቀርቅሬ ጺሜን እየነጨው። ሐቅ አለ ባክህ ጎርር። ባይሆን ሰሞኑን ዘይራቸው። ረሜ 3ኛ ሳያስብ አይቀርም። አላሁ ሙስተዓን። ምን እኔ ጋር እንደዚህ አይነት ቀልድ እንደሌለ ታውቃለህ። እንሂድ እንግዲህ። ማሂር ምን ማለትህ ነው? ስቀልድ ነው በአላህ አቆሚ። ነውር አልነበረም ፍቅርሽማ ኖሬ ከልቤ ማህደር። ቀድሮት ይኖራል ጀሊል የምኞት ማዕበሉ ፊት የሚደረድር። ይሄ ባየ እናት የሐላል ህይወቴ፣ የድካሜ ሲቃ ሰርክ የልብ ምቴ፣ ድብቋ ድክመቴ እረፍቴ ምኞቴ፣ የጌታዬ ቁድራ መስካሪ መቤቴ። አብሽሩ እንግዲህ ግን ጊዜው ሲደርስ በሐላሉ የምትወዱትን ምረጡ። እስከዛ ግን አርፋችሁ ተቀመጡ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ እናመሰግናለን።